በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አማኝነትህ የመጀመሪያው ፓትርያርክ ማን ናቸው? የመጀመሪያው ፓትርያርክ ማን ናቸው? እሱን ወሰደ አሁን አንተ። አይ አባ ተክለ ሃይማኖት ፓትርያርክ አይደሉም ብለህ ስላልከኝ የመጀመሪያው ጳጳስ ማን ናቸው? አቡነ ተክለ ሃይማኖት ይባላሉ እንጂ አባ ተክለ ሃይማኖት የሚባል አይደለም። ፓትርያርኩ አስተካከል። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንደሆነ አሳየን ያልኩህ እኮ 66ቱን ያወጣው ከኛ ነው። እሺ በቃ የለንም እኛ 66 የለንም። በቃ መጽሐፍ የላችሁ? አዎ የለንም እኛ። ለምን ታዲያ ስለ መጽሐፍ ታወራለህ አንተ? በቃ እናንተ አለን አይደል የምትሉት? ያላችሁን አሳየን። በቃ ከሌለህ መጽሐፍ ከሌለህ እኮ ስለ መጽሐፍ አታውቅም። አንተ አርፈህ አትቀመጥም እንዴ? በቃ አንተ ካለ ለምን አታሳየን? ትችላለህ ወይስ አትችልም ማስረዳት? እኔ ኦርቶዶክሳዊ ወንድም ነኝ። ችሎታው አለ፣ እውቀቱ ሮያል ምን መሰለህ የያዙት መጽሐፍ ኤዲት እንደሆነ እኔ አምናለሁኝ። ኤዲት አድርገው ነው እነሱ ጋር ምን አስኬደህ? ኤዲት የሚያደርጉት አያርጉትም። አንተ ሐቀኛው ነው ብለህ አሳየና እስቲ እርፍ ልበል። እኔም እስቲ እዚህ ጋር እኮ እያሳየኝ ነበር። እዚህ ጋር ገልጦ እያሳየኝ ነበር። ኤርሚ ማን ስራ የለም ምን አሰጀራ እንደሆነ ያቀም እኮ ምን መጽሐፍ ቅዱስ ሰማላቀ ቢሆን የሱፐር ማርኬት ተቃረከው እንዴ እንትን የለም እንትን ጠፍቷል መጣ። በቃ እንደው የእውነት ወንድሜ በቃ አታዋርዱ እንደዚህ። ሌላ ግን የተቆጠረውን አውቆታል። ኧረ ምንም አላወቅም እሱ የለም ብሎ ነበር አይደል? እሱ እኮ እንደ ዕቃ ነው ጠፋ መጣ እያለ እኮ ነው። ኦኬ ግን አይቶ ግን መጽሐፉ አለ አይደል? ይሄው መጽሐፈ ሲራክ እኮ አልኩ። እሺ ራእይ መጽሐፍት የለም ብሎ ነበር። ራእይ መጽሐፍ አለ አይደል? እሱ አያውቀውም እኮ እንዱ እኮ ከኔ የባሰ እኮ ነው። ብለን የገባው ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 ብላ የዘረዘረችው የትኛው መጽሐፍ ላይ ነው? እሱን መጀመሪያ ንገረንና ከዚህ በኋላ እሱን ዝርዝር 81 አይደለም ደግሞ 81 አይደለም። አስተካክሉ ወንድሜ 81 አይደለም ያልኩት። ስንት ነው? 80 አሃዱ 81 አይደለም። 80 አሃዱ ምን ማለት ነው? እኔ 80 አሃዱ ነው ያልኩት። ምን ማለት ነው? በኋላ እንመጣለን። 80 አሃዱ ምን ማለት ነው? 80 አሃዱ ነው የሚባለው። 81 አሃዱ ከሆነ 82 ይሆናል ወንድም። 80 አሃዱ ምን ማለት ነው እኮ? አሃዱ ነው 81 አይደለም። 80 አሃዱ ምን ማለት ነው? 80 አሃዱ ማለት እኔ እኮ አልኩህ እኮ 81 ካልከኝ 82 ይሆናል። 80 አሃዱ ከሆነ 81 ነው እያለ ነው። አይ ኤርሚ እኔ 80 አሃዱ ራሱ ምን ማለት እንደሆነ ከማያውቅ ሰው ጋር እውነት መዋየት አልችልም። በዚህ ደረጃ እንኳን ወንደል ለዚህ ነው አየህ ቤኪ ቅድም ነግሬሃለሁ። አንተ ዝም ብለህ አንድ ቃል ይዘህ ዝም ብለህ ማኘክ እንጂ ለተጠየቀው ጥያቄ መልስ አትመጥ። ለዚህ እውቀት አትመጥንም። እውነት ስነግርህ ማለት ነው አታውቅም። 80 አሃዱ ማለት ምን ማለት ነው? አይኔ 81 አሃዱ ማለት ነው እያልኩት እኮ ነው። 80 አሃዱ ማለት አንድ ቁጥር ነች እንጂ 81 አሃዱ አይባልም እያልኩት ነው። እሺ የመጽሐፍቶቹ ብዛት ስንት ናቸው? 81 ናቸው ወይ 80 ነው? 80 አሃዱ ራሱ አንድ ቁጥር እኮ። ስለዚህ ቁጥሩ ግዕዙን ተወና አሁን 81 መጽሐፍት ነው ያለው ወይስ 80 መጽሐፍ ነው ያለው? መጽሐፉ ሲይዘው 81 ነው ግን 80 አሃዱ ነው። 80 አሁን 66ቱ አሃዱ አይባልም። አሃዱ ስለዚህ አድምጠኝ እባክህ። ስለዚህ 80 ወአሃዱ ነው ብላ የምትለው ቤተክርስቲያን 80 አሃዱ አይደለም ትባለው፣ 80 ወአሃዱ ነው። ኦኬ 81 ቁጥር ያለው የመጽሐፍት ብዛት አለ ነው ብላ የምትለው። አሁን ገና መግቢያው ላይ 80 ወአሃዱ 80 አሃዱ አላልኩም። 80 ነው። 80 ማለት 80 በ80 በቃ እና የጠየቀ ጥያቄ ወይ ያወራ ያለውን ሰው በደንብ ብታውቀው ኖሮ ጥሩ ነበር። አሁንም ግን በትዕግስት እንትን እንበልህ። የመጽሐፍቶቹ ቁጥር ብዛት 81 ስለሆኑ ነው 80 አሃዱ የተባለው ማለት ነው። ስለዚህ በዚህ እንትን ማለት የለብህም። ሜላ ይቀጥሉ። ቴንክ አንድ እድል ስጠው ማስረጃ አረው ለአንድል ሜሎስንም አውቀዋለሁ። ከዚህ ባይብሉ ላይ የተጻፈው ባይብሉ ላይ አንተ ያስቀመጥከው ላይ ተናገሩነት የተጻፈው ላይ ምንድነው የሚለው? 80 አሃዱ ነው ወይ 81 ነው? እሱ የተጻፈው ላይ የኛ ቤተክርስቲያን ይወቁ አድርጓል። ፊት ለፊት ወዳጅ
ተደርባ አታውራ። እኔ አንድ ጥያቄ ብቻ ነው የምጠይቅ፣ እሱን ከመለስክ ነው የምቀጥለው። የት ኦርቶዶክስ ቤተክርስቲያን የትኛው መጽሐፏ ላይ ነው 81 ብላ የዘረዘረችው? ይኸው እኮ ፊት ለፊት አስቀምጦታል እኮ 80 አሃዱ ብላ በግዕዝ ነው ቤተክርስቲያን ያስቀመጠችው። 81 አሃዱ አይልም እያልኳለ ካለ ይኸው ብላ አሳያን። እሺ ደግመህ እዚህ ቤት ገስት እንዳትልክ እሺ ቤኪ። ምክንያቱም ተነግሮህ ምን የዘላለም ሕይወት እኮ አይገኝበትም አይደል? ላኳ ላኩ እንዲሁ እውነታችሁ ሲኦል ላኳ። ታዲያ ወደ ሲኦል ወደ ሲኦል ላኳ። ያለ አቅም ገብተህ 80 አሃዱና 80 ዋሃዱ 80 ነገርህ እኮ መረጃውን ከየት አመጣው? ነው ስለተደበቅ ነው አንተ የወጣው። አትደበቅ፣ እንዱ ናግባ እና ለእውቀት አትመጠንም ማለት ነገሩ። በድምፅህም ስለምለይህ ከዚህ በኋላ በየትኛውም አካውንት ብትመጣ አትገባም። ኦኬ፣ ከአቅም በላይ ነው። እንዱ እንኳን ደህና መጣ። ባይዞ ስለተደበቅ ነው ያስወረድንህ። አትደበቅ፣ ውስጥ ላይ ተደበቀ ማለት ነው። ቴንኪው። እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ከኦርቶዶክስ ነኝ ነው ያልከው ወንድማችን? እንኳን ደህና መጣ። በርዕሱ ልታወራ ነው? ላዳምጣችሁ፣ ካዳመጥኳችሁ በኋላ መልስልሃለሁ። እሺ። አይ ለምን ታዳምጠናለህ? ኦርቶዶክስ መጽሐፍ ቅዱስ አላት አይደል? ሁሉም አለው፣ እናንተም አላችሁ። አልተጠየቅም። የኔ ጥያቄ ሁሉ ሃይማኖት መጽሐፍ ቅዱስ አላቸው ወይ አይደለም ጥያቄ ያልኩ። ኦርቶዶክስ ያው ርዕሱ ይታያል አይደል? ኦርቶዶክስ መጽሐፍ ቅዱስ አላት ወይ ነው ጥያቄ። አንተ ከኦርቶዶክስ ስለሆነ የሚመለከተን ነው የምጠይቀህ። እሺ አንተ ምንድን ነህ? እኔ አልጠይቀህ። የኔን ሃይማኖት በኋላ ትጠይቀኛለህ። እኔ የጠየቅኩህ መልስልኝ። እኔ ሰው ነኝ። እኔ ኦርቶዶክስ ነኝ። አንተ ምንድን ነህ? የኢትዮጵያ ወንጌል አማኝ ነኝ እኔ። በተለምዶ ፕሮቴስታንት ወይ ፔንቴ ተብሎ የሚባለው ማለት ነው። ፕሮቴስታንት በተለምዶ ፕሮቴስታንት ወይ ፔንቴ ተብሎ የሚባለው ነኝ። ክርስቲያን ነኝ ማለት ነው። እሺ ኦርቶዶክስ መጽሐፍ ቅዱስ አላት? በሚገርም ሁኔታ የተጠየቀው መልስልኝ እባክህ። ኦርቶዶክስ መጽሐፍ ቅዱስ አላት? አላት በሚገባ። ቴንኪው አላት። ቴንኪው። ኦኬ። መጽሐፍ ቅዱስ ብሉይና አዲስ ኪዳን ነው አይደል ያላት መጽሐፍ ቅዱስ? አዎ። የብሉይ ኪዳን የመጽሐፍት ብዛት ቁጥራቸው ምን ያህል ነው? የአዲስ ኪዳን የመጽሐፍ ቁጥር ብዛታቸው ምን ያህል ነው? ኦርቶዶክስ ያላት የብሉይ ኪዳኑ የመጽሐፍ ቅዱስ የመጽሐፍት ብዛት ቁጥራቸው ምን ያህል ነው? የአዲስ ኪዳን የመጽሐፍት ቁጥር ብዛታቸው ምን ያህል ነው? ኦርቶዶክስ ያላት እየዘረዘርኩ ካልሆነ በሸምድጃ ሊያስኳቸው ችግር የለም ትችላለህ። በቁጥር ስማቸውን እያንዳንዱን ጥራው ሳይሆን የመጽሐፍቶቹ ብዛት ለምሳሌ 96 ከሆነ የብሉይ ኪዳኑ ወይ ደግሞ እንደ ምሳሌ የምነግርህ የአዲስ ኪዳኑ ደግሞ 46 ከሆነ እንደዛ 81 አይደል? እሺ ከ81 ውስጥ የብሉይ ኪዳኑ የመጽሐፍት ብዛት ስንት ነው እኮ? እሱን ማለት እከሌ እያልኩ ካልነገርኩ በአንድ ላይ አይሚን ገስ ለመናገር አይሆንም። ሚዲያ ላይም ስለሆንክ እንትኑ የለህም። መጽሐፍ ቅዱሱ አለ አይደል እጅህ ላይ 81 መጽሐፉ ያላት 80 አይደል? አሁን አጠገቤ አይደለም፣ ክላስ ውስጥ ነኝ እኔ። እሱ ወደ ሌላ ክላስ ላይ ነው ያለው። አውጥቼልኝ። ይሄ 80 አሐዱ ያላት ኦርቶዶክስ የስንት ዓመተ ምህረት እትሙ ነው? የስንት ዓመተ ምህረት እትሙ ነው? ስንት ዓመተ ምህረቱ ስትል በስንት ዓመተ ምህረት የታተመው ነው? ከተጀመረበት አንስቶ ልንገርህ። ምሳሌ መጽሐፍ ቅዱስ እንደኛ አስተምሮ ማለት 400 ምናምን ዓመት ፈጅቶ የታተመ ነው። ገብተዋል? አይ ስንት ዓመት ፈጅቶ ታተመ አይደለም። የኔ በስንት ዓመተ ምህረት የታተመው ነው 80 አሐዱ መጽሐፍ ብዛቷ? የቆየ እኮ ነው። መጽሐፉን ካሳተመች እድሜው ስንት ነው አይደለም። የኔ ልብ በል እድሜው ስንት ዓመት ሆነው መጽሐፍ ቅዱስ ከታተመ አይደለም። ያሳተመችው መጽሐፍ ቅዱስ የስንት ዓመተ ምህረት እትም ነው?
በተለያዩ ጊዜያት ላይ መጽሐፍ ቅዱሱ ታትሟል ወይስ አንድ የታተመው ነው እጃችሁ ላይ ያለው? የኔ በጣም የድሮ ነው የቆይ። ምሳሌ እኔ የያዝኩት መጽሐፍ 2002 ላይ ያለ ነው። 2002 በአበሾች አዎ፣ የዛሬ 16 ዓመት ማለት ነው። 16 ወይም እንደዛ የዛሬ 16 ዓመት የታተመ መጽሐፍ ነው። የድሮ መጽሐፍ ነው ያስኩት ብለህ የምትለኝ ምሳሌ አሁን ኮፒ የሆነ አይደለም፣ አሁን ፕሪንት የሆነ አይደለም። ያ ማለት እሺ፣ ያ ማለት ከዛሬ ከእድሜ ጋር የሚያያዝ አይደለም። ዘሴም ነው ሁሉም ቃል አይደል? ችግር የለም። እሺ፣ ስለዚህ የዛሬ 16 ዓመት በ2002 ዓመተ ምህረት ላይ የታተመው የነገርኩህ ያሉት እኔ እጅ ላይ ያለውና ችግር የለም። አንተ በቻል ካልገባኝም ከአመቱ ጋር ከምናምን መልካም ችግር የለም። እሺ የ2002 የታተመው የዛሬ 16 ዓመት የታተመው ነው እጅ ላይ ያለው። እኔ እጅ ላይ ያለው አዎ፣ እሱ አሁን እጅ ላይ ያለው የዛሬ 16 ዓመት የታተመው ነው። 81 ቁጥር ያለው የመጽሐፉ ብዛት አዎ፣ የዛሬ እሺ ከዛ በፊት ከዛሬ 16 ዓመት በፊት የታተመው የኦርቶዶክስ 80 አሐዱ መጽሐፍ ነበራት አለ እንዴ? በሚገባ በስንት ዓመተ ምህረት ታትሞ ነበር? እሱኛውስ በጣም የቆየ እኮ ነው። እኛ እኮ ቤተክርስቲያን ላይ የሚገለገልበት ወንጌል አለ እኮ። አንተ እኛ ጋር ስለሆንክ ስለማታይ ወይም ስለማታቅ ሊሆን ይችላል እንጂ ቤተክርስቲያን ለዓለማን የምትገለገልበት ወንጌል አላት እኮ። ሁሌም እኮ ወንጌል ሲሰበክበት ወንጌል አላት። እኔ አሁን ያልኩ ወንድማችን ወንጌሉማ አላት ያልኩ ወንጌል አላት የላትም ሳይሆን ከዛሬ 16 ዓመት ላይ የታተመው ላይ 81 ቁጥር ያለው መጽሐፍ አላት እጄ ላይ ያለ። አሁን ባሊዘውም እጄ ላይ ያላት ባኖ እጄ ላይ ያለኝ። አሁን ባሊዘውም ትምህርት ቤት ስለሆንኩ ወይ ደግሞ ክላስ ስለሆንኩ አልከኝ። ኦኬ ከዛሬ 16 ዓመት በፊት 81 መጽሐፍ ነበራት ወይ በአንድነት የተጠቀለለ? አላት አላት። እሺ ከዛሬ 16 ዓመት ከ6 ዓመት በፊት ነው እንዴ? እሺ ሌላ ጥያቄ ካለ ጠይቁ። ቆይ አይ እየጠየቁ ነው። ይሄው ነው የኔ ጥያቄ ይሄው ነው። እሺ ከዛሬ 16 ዓመት በፊት 81 መጽሐፍ አላት ወይ ብዬ አዎ አላት አለኝ። ኦኬ የስንት ዓመተ ምህረት እትም ነው እሱኛው መጽሐፍ እንድናወጣው አለህ? እሱኛው መጽሐፍ ከዛሬ 16 ዓመት በፊት የታተመው መጽሐፍ አለህ? እሺ አንድ ነገር ልንገርህ ማለት። ቆይ አንድ ነገር አትነግረኝ። የጠየቅኩህን እንትን ብቻ ነው ትነግረኝ። ከዛሬ 16 ዓመት በፊት አሁን እጅህ ላይ ወንድሜ እንዱ የዛሬ 16 ዓመት የታተመው 81 ቁጥር ያለው መጽሐፍ አለህ? አልያዝከውም፣ ግን ክላስ ስላለው ብለህ ስላልክ ተረድቻለሁ። የጠየቅኩህ ከዛሬ 16 ዓመት በፊት አንተ እጅ ላይ ካለው መጽሐፍ ቅዱስ በፊት 81 የሆነ የመጽሐፍ ብዛት አላት ወይ ስለ አዎ ብለኸኛል። በስንት ዓመተ ምህረት የታተመ ነው ታውቀዋለህ? እንደው በታሪክ እሱን ከፈለክ ልነግርህ የምችለው ምን እንደው ታውቃለህ? ቤተክርስቲያን በየትኛውም ቦታ የምትሰብከው ወንጌል ብለን ስንነግርህ ወንጌል የምንለው እናንተ የምታውቁት እነዚህ ወንጌላዊን የጻፉትን ብቻ እንዳይሆን ብዬ የምነግር ነገር አለ። ስርዓት ያላትን አሁን አይደለም አንድ ነገር መጀመሪያ አድምጠኝና ትመልሰኛለህ። ኦኬ እሺ። እና ከ66 ውጭ ያሉት የት ላይ ተጻፉ ብለህ ልጠይቀኝ እንደሆነ አስዩ ማርክ እኔ አላርግ። አንተ ካድርግ እኔ የምጠይቀውን አንተ አታውቅም፣ አንተ አታዘጋጀልኝም። እኔ ነኝ አንተ አስዩ ማርክ ፈለክ አድርግ። እኔ አድርግ ያለው እሺ ልንገርህ አንድ ነገርና የሥርዓት መጽሐፍ ግዴታ ስላላት ከእናንተ ከ66 ውጭ ያሉት ተለይተው መቼም የተጻፈ ነገርም የለም፣ አብረው የሚሄድ ነው። ገብተዋል። ስለዚህ ቤተክርስቲያን ከ16 ዓመት በፊት የለችም እንዳትለኝ። ከ16 ዓመት በፊት ሳይሆን አላልኩም ስላለች አይደል? ለምንድን ነው ያላልኩም?
ያላልኩን የራስን አስቡኝ። ቆይ አድምጠኝ። ክላስ ነው ያለሁት ብለህ ስላልክ አይ ቲንክ በትምህርት ደረጃ ላይ ነው ያለው። የተግባቦትን ህግ ታውቃለህ። አስተማሪ የጠየቀህን ጥያቄ ነው የምትመልሰው። አስተማሪም ከሆንክ ደግሞ ለተማሪዎችህ ያስተማርካቸውን የጠየካቸውን ጥያቄ ነው የሚጠይቁ። አሁን እኔ የጠየኩን ጥያቄ ትተህ ያልጠየኩን ጥያቄ ነው የምታወራው። አንድ ምን አልከኝ? ከ16 ዓመት በፊት ቤተክርስቲያን ትባላለች ወይ ብዬ አይደለም የጠየኩ። አልወጣኝም። አድመጠኝ። የጠየኩን ጥያቄ እንደ ተማሪ ማለት ነው የጠየቁ ጥያቄ ከዛሬ 16 ዓመት በፊት ኦርቶዶክስ 80 አሐዱ የሚባል መጽሐፍ ቅዱስ አላት ወይ ብዬ ስለ አዎ አልከኝ። በስንት ዓመተ ምህረት ነው የታተመው ነው የጠየቁ። ይሄኛውን 2002 ነው ብለህ ስላልከኝ የዛሬ 16 ዓመት የታተመው 2002 ነው ብለህ ስላልከኝ ሲጀምር አሁን ሁለተኛው ነው የጠየቁ ከ16 ዓመት አሁን እጄ ላይ ካለው ከ16 ዓመት በፊት የታተመ መጽሐፍ ቅዱስ አላት ወይ ብዬ ስለ አዎ አላት 80 አሐዱ ነው የሚባለው አልከኝ። በስንት ዓመተ ምህረት ነው የታተመው ነው ያልኩ። ዓመተ ምህረት ነው የጠየቁ። አዎ ዓመተ ምህረት ነው የጠየቁ። አይቼ ነገር አለው ከፈለኩ ንገረን። አሁን የኔም መጽሐፍ ቅዱስም እኮ እየነገርኩ ነው። ግን ካልክ መናገር ካለብኝ እኔ ለቀጣይ እነግርሃለሁ። ገብቶሃል እኮ ንገረና። አንደኛው እሺ የያዝከውን እሺ አሳየን። የዛሬ 16 ዓመት የታተመውን አሳየን። ምንድነው ማሳየን? የዛሬ 16 ዓመት መታተሙን አሳየን። ኦርቶዶክስ የዛሬ 16 ዓመት በ2002 መጽሐፍ ቅዱስ ማሳተሟን አሳየን። እንዴ አልገባኝም። ምን ለማለት እንደፈለክ እኮ ራሱ ጥያቄ አልገባኝም። አሁን እጄ ላይ ያለው ክላስ ነኝ ያለሁት ብለህ ያልከው በ2002 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው የዛሬ 16 ዓመት መጽሐፍ ቅዱስ አሳተማለች ብለኸኛል። እሺ የዛሬ 16 ዓመት 2002 ላይ መጽሐፍ ቅዱስ ማሳተሟን በመረጃ አሳየኝ። አላሳተመችም የሚል አሳየኝ እስኪ አንተ። እንዴ አንተ ክሌም ያደረከው አሳየኝ እንጂ እንዴት አላሳተም ብሎ የሚል አሳየኝ ይባላል? ክላስ ውስጥ ነው አይደል ያለው ወንድማችን? ሌላ ክላስ ሆኜ ነው ገብቷል። ተማሪ ነህ አይደል? አዎ በዩኒቨርሲቲ ምን በኮሌጅ ብቻ በከፍተኛ ትምህርት ቤት የሚሆን ባለበት ቦታ ላይ የትምህርት ስርዓት ውስጥ ነው ያለው። እንዴት ነው አስተማሪ ጥያቄ ሲጠይቅህ ለጥያቄው መልስ መመለስ ነው እንጂ ያለብህ አንተ መልስ አስተማሪን ትጠይቃለህ እንዴ? እኔ አሁን አስተማሪ ነኝ እያልኩ አይደለም። አንተ ጥያቄ ስትጠይቀኝ እኔ ለጠይቀኝ ጥያቄ ተገቢ መልስ ነው ማምጣት ያለብኝ። ከሌለ የለም ነው ማለት ያለብኝ እንጂ እኔ መልሼ እጠይቅሃለሁ እንዴ? አንተን አይጠይቅም እኮ። የዛሬ 16 ዓመት መጽሐፍ ቅዱስ አሳተማለች ቤተክርስቲያኔ ብለህ ክሌም ካደረግክ በኋላ ኦኬ ከ16 ዓመት በፊት መጽሐፍ ቅዱስ ነበራት ወይ ብዬ ስልህ አዎ አልከኝ። ምን ያህል ነው ብዛቱ? 80 አሐዱ ነው አልከኝ። በስንት ዓመተ ምህረት ነው ያሳተመችው ብዬ ስልህ ዓመተ ምህረቱን አታውቀውም። አንድ ሁለተኛ ዓመተ ምህረቱን የምታውቀውን እሺ ይሁን ብዬ ዓመተ ምህረቱን የምታውቀውን የ2002 የዛሬ 16 ዓመት የታተመውን እጅ ላይ ያለውን አሁን ግን በስር የሌለው እሱኛውን መረጃ አሳየን። 2002 ላይ ኦርቶዶክስ 80 አሐዱ ማሳተሟን ነው ብዬ ጠየቁ። መልሰህ እኔን ለጥያቄው መልስ አትሰጠኝ፣ መልስ አትጠይቀኝ። አሁንም እድል ልስጠህ። ቴንኪው መረጃውን አሳየን። 2002 ላይ ኦርቶዶክስ መጽሐፍ ቅዱስ ማሳተሟን የሚያሳይ እኮ አሁን አንስቴብል የሆነ ቦታ ስለሆንኩ እኮ ነው። መጽሐፉን አሳየን አይደለም መጽሐፉን አይደለም አሳየኝ አልኩህ እና እሺ መጽሐፉ እንደዚህ ላሳየሽ። ቆይ እሺ መጽሐፉ እንደዚህ ላሳየኝ። እኔ ልርዳህ፣ ያው ጥሩ ቦታ አይደለሁም ብለህ ስላልክ ላግዝ ሚስ መረጃውን በማቅረብ ማለት ነው። ሳይ በእውቀት የምታወራ ይመስላል። ጥሩ ተግባቢ ነህ። እሺ ይሄ በፒክቸሩ ላይ የሚታየው ስዕል ላይ እዚህ ፊት ለፊት ላይ የሚታየው የማን መጽሐፍ ቅዱስ ነው? ብዛቱን አላውቅም፣ እየታየኝም አይደለም። እሺ እንደዚህ ላሳየሽ። እሺ ቴንክ ዩ ኦኬ። እሺ ይሄ እዚህ ጋር ይታያል አይደል? የማን መጽሐፍ ቅዱስ ነው እኮ እየነገርኩ ነው። ምሳሌ መጽሐፍ ቅዱሳችን እኮ የእናንተም የኛም ተመሳሳይ ነው፣ የቁጥር ልዩነት ነው አይደል? እሺ የማን መጽሐፍ ቅዱስ ነው? አታውቀውም?
አንተ በልብስ ተሸፍነህ እንዴት አውቃለሁኝ? ፊት ግን ችግር የለም እኮ ታዲያ አላውቀውም ነው ታዲያ መመለስ ያለብህ። አላውቀውም ወይ አውቀዋለሁ ነው። ምሳሌ የተሸፈነ መጽሐፍ ቅዱስ ነው። ገባ እኮ ታውቀዋለህ። የማ መጽሐፍ መሆኑን የጴንጤ ወይ ኦርቶዶክስ ወይ ካቶሊክ መሆኑን ታውቀዋለህ? አላውቀውም። አታውቀውም። በቃ ባጭሩ ተግባባን ማለት ነው ማለት። እሺ ይሄስ የማን መጽሐፍ ቅዱስ ነው? እንዱ ወይ የነገርኩ እኮ ነው። የማን ነው? ይሄስ ተመሳሳይ ነው። ይሄንን አታውቀውም? አላውቀውም። እሺ ይሄኛውን የውስጡን ከበር ላሳየ ማለት ነው። እሺ ይሄ የማን መጽሐፍ ቅዱስ ነው? ይታያል? እሺ አዎ ይታያል። የማን መጽሐፍ ቅዱስ ነው? አንዴ ጨርሼ ላንብብልህ። እሺ ትችላለህ። ያው እንደዚህ ላድርግልህ። ያው እንድታነበው ብዬ እንደዚህ ዞር ዞር ማድረግልህ። እንት ይላል 2000 ይላል። 2000 ነው አይደል የሚለው? ቴንክ ዩ። ይሄ መጽሐፍ የማን መጽሐፍ ቅዱስ ነው ታዲያ? የኦርቶዶክስ ነው። የኦርቶዶክስ። ይሄ ነው አንተ እጅ ላይ ያለው ወይስ ሌላኛው ነው ያለው? እርግጠኛ እንድትሆን ከፈለክ ያው ይሄን አንብበው እዚህ ጋር እሺ 2000 ዓመተ ምህረት ይላል አይደል? ቀጣይ ኔክስት ያለው እንግዲህ ያሳየኝ እስኪ። መቅደም እሺ መግቢያና መቅደም አለው። ምን አልከኝ? እሺ የማን መጽሐፍ ቅዱስ ነው? ኦርቶዶክስ። የኦርቶዶክስ አመንክበት? አዎ። ቴንክ ዩ። ይሄ መጽሐፍ ነው አንተ እጅ ላይ ያለው ወይስ ሌላ መጽሐፍ ነው እጅ ላይ ያለው? የዛሬ 16 ዓመት ያልከኝ የትኛው ነው? መግቢያው ምናምን ይሄ ነው ኖርማል። ስለዚህ አንተ እጅ ላይ ያለውና ይሄኛው ተመሳሳይ ነው ማለት ነው። ተመሳሳይ ነው። የቆየ ነገር ሆነ። ቴንክ ዩ ወንድሜ ቴንክ ዩ። ስለዚህ አንተ እጅ ላይ ካለ ዘንድሮ ስንት ነው ዓመተ ምህረት? ስንት ዓመተ ምህረት ነው በኢትዮጵያ ስንት ነው? 18። ይሄ መጽሐፍ መቼ ነው የታተመው ነው ብሎ የሚለው? 00። ስለዚህ ስንት ዓመቱ ነው ማለት ነው ይሄ መጽሐፍ ከታተመ? 18። አንተ ግን ቅድም ያልከኝ ምናልባት ተሳስተህ ከሆነ 2002 የዛሬ 16 ዓመት የታተመ ነው ያለኝ ነው ብለህ ያልከው። ኦርቶዶክስ 2002 ላይ ዓመተ ምህረት ላይ መጽሐፍ ቅዱስ አሳተማለች የዛሬ 16 ዓመት? አላሳተመችም። ያው በስተት እንደተናገርከው ተረድቻለሁ ማለት ነው። በቅንነት የተረዳው ኦርቶዶክስ የዛሬ 18 ዓመት ነው 2002 አልኩ አንተን ተከትዬ 2000 ላይ ሚሊኒየሙ ላይ በብፁዕ ቅዱስ አቡነ ጳውሎስ አሁን ያየኸው አሁን ኦርቶዶክስ እጇ ላይ ያለው መጽሐፍ ነው ማለት ነው። ይህም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው 80 አሐዱ ማለት ነው። ስለዚህ ምናምን ብለው ስለሰጡኝ የቆየ ስጦታ ስለሆነ በዛ ነው ያዝኩት። ችግር የለም እረዳሃለሁ። ችግር የለም እረዳሃለሁ። ኦኬ ይሄ ዛሬ 18 ዓመት ነው የታተመው በ2002 በሚሊኒየም ማለት ነው። 2002 ዓመተ ምህረት መታተሙ እዚህ መጽሐፉ ላይ ይናገራል አይደል? እንዱ 2002 ብሎ ይላል አይደል? የታተመው መቼ ነው ብለው ሰው ሲጠይቅ 2002 ነው ብለህ ትላለህ። ኦርቶዶክስ ከዚህ መጽሐፍ ቅዱስ ቅድም አንተ ከነገርከኝ 80 አሐዱ ማለት ዛሬ 2002 ላይ
የታተመው ብለህ ያልከው ይሄን ነው። 2002 ሳይሆን 2000 ነው። ኦኬ ቁጥሩ 81 ነው ብለኸኛል። ጥሩ። ከዚህ መጽሐፍት ውጪ 80 አሐዱ ከዚህ መጽሐፍ በፊት ማለት ነው 80 አሐዱ ነበራት ወይ ብዬ ስል ቅድም አዎ ብለኸኛል እዚህ ጋር ማለት ነው። በስንት ዓመተ ምህረት ነው የታተመው ነበር የጠየቁ እንዱ ዓመተ ምህረቱ የታተመበት ማለት ነው። እሱን ነገር መረጃ ላምጣልህ። እሺ ቴንክ ዩ። ይሄኛው መጽሐፍ ቅዱስን አወቀው? ቅድም አላወቅኩትም ብለኸኛል። የትኛው? ይሄኛው ይሄ እዚህ ካሜራ ላይ የሚታየው ከበሩን ግለጥና ሳየው። እሺ እሺ ይሄንን መጽሐፍ ቅዱስ አይተዋል? ታውቀዋለህ? አንብበው እስኪ ይህን ጽሑፍ አንብበው። እሺ 1980 ላይ 1980 ጎበዝ። የግዕዝ ጽሑፍ ቁጥር ታነባለህ። 1980 እሺ። እዚህ ጋር ማን ነው ብለው የሚለው ፓትርያርኩ አባ ተክለ ሃይማኖት የሚባሉ ፓትርያርክ ነበሩ አይደል? በኢትዮጵያ ኦርቶዶክስ ታሪክ አሉ። በደርግ ዘመን የነበሩት ማለት ነው። በእሳቸው የፕትርክና ዘመን ይሄ የታተመው። ይሄም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው አይደል? ከዚህኛው ከ2000 እትም ይሄኛው ይቀድማል አይደል? ይቀድማል። የስንት ዓመት ዕድሜ ርቀት አላቸው? የ20 ዓመት አይደል? እሺ ይሄ 80 አሐዱ ነው አይደል የሚባለው? ይሄ መጽሐፍ ምን መሰለህ፣ አሁን እኔን ላያሳምነኝ የሚችለው ከሱ ላይ ምን እንደው ታውቃለህ? ቆይ ይሄኛው መጽሐፍ 80 አሐዱ ነው አይደል የሚባለው? ከዛ ሰጣለሁ። 80 አሐዱ ነው አይደል? አዎ። እሺ ቴንክ ኦኬ። እዚህ ጋር ይታያል አይደል? አዎ ይታያል። በዚህም መሰረት ብሎ የሚለው ይታያል። በውስጡ ስንት ነው ብሎ የሚለው ስንት ነው የሚለው? 42 ነው የሚለው? ኖ 52 52 የምን መጽሐፍ ይላል? የብሉይ ኪዳን። ከዛስ 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ይላል። በ1947 አይደል? ከ80 ዓመተ ምህረት በፊት በ1947 ዓመተ ምህረትም ሌላ መጽሐፍ ነበራት ማለት ነው። የብሉይ ኪዳን 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘ 52 የብሉይ እና 27 የአዲስ ኪዳን የያዘ ነበራት ማለት ነው። 9-7 መቼ ነው ይሄ? መቼ ነው የነበራት? በ1947 ዓመተ ምህረት ማለት ነው። በጃንሆይ ዘመን አይደል እንዱ? በጃንሆይ ዘመን። ኦኬ። በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸው እና ካስተካከላቸው በኋላ እንዲታተም አደረግን ይላል። ኦኬ። ስለዚህ የ1947ቱን ዓመተ ምህረት እትም መልሰው ማለት በ1980 ዓመተ ምህረት ያሳተሙት። አንዴ ደግሞ አንብበው። እሺ ደግመዋለሁ። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍትን የያዘው
በ1947 ይሄ መጽሐፍ እጃችን ላይ የለም ማለት ነው። ከፈለክ ግን እጁ ላይ ያለ ሰው ስላለ እዚህ አስገባዋለሁ። አንድ ወንድሜ ከታች ስላለ ማለት ነው። ኦኬ መጽሐፍት የያዘውን በ1947 ዓመተ ምህረት ታትሞ የነበረውን ትልቁን የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራይቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑ ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላት፣ አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን። ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ ቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ብለው እንደገና ከ1947 ዓመተ ምህረት የነበረው ታትሞ በማለቁ በ1947 የነበረው የመጽሐፉ ቁጥር 52 የብሉይ ኪዳን 27 የአዲስ ኪዳን ነው። ያው 52 የብሉይ 27 የአዲስ በድምሩ 79 ማለት ነው። መቼ የታተመው? 1947 ላይ የታተመው ማለት ነው። ይሄ አለቀብኝ አለች። ይሄ ስላለቀ እንደገና መልሼ አትማለው ብላ አለች ኦርቶዶክስ። እንደገና ስታተም በ1947 ዓ.ም የታተመው 79 የነበር ቁጥሩ። አሁን እንደገና ይሄኛው ስታተም ቁጥሩ ምን ያህል አደረሰችው? እሺ ለማድረግ እሺ ጀምር ስታነብም ተሳስተሃል። ምኑን ታዲያ አንብበዋ። ታዲያ እኔ ማንበብ ስለማልችል ሊሆን ይችላል። አንተ ተማሪ ስለሆንክ አንብበው። እንደዛ ማለት አይደለም። እሺ ምኑን የተሳሳትኩት? የሆነ ነገር ስትባል አግሬሲቭ ላለመሆን ሞክር። እኔ ለመናገር አልሆንኩም። የእውነት አልሆንኩም። አንተ ተማሪ ስለሆንክ ሪያሊቲው የሚያ ስለሆነ አንብበው ነው የምልህ። ካሜራ እያየው ነው፣ ካሜራ እያሳየው ነው ያነበብኩት። የተሳሳትኩበት ካለ አሳየን። ያው እሺ ልንገርህ፣ አንድ መጀመሪያ የሆነ ማስረጃ ልንገርህና ማለት አይ ነው ይሄንን ስህተቴን አሳይና ከዛ ማስረጃውን ትነግረናለህ። ተሳስተሃል፣ ስታነብ ተሳስተሃል ብለህ ያልከውን አሳየን። ከዛ ማስረጃውን ታሳየናለህ። በዚህ መሰረት በውስጡ 52 ኪዳን 27 የአዲስ ኪዳን መጽሐፍትን የያዘውና ነው የሚለው። አስበዋ የያዘውና በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ይላል። የያዘውና ነው እንጂ የያዘውን አይደለም የሚለው። የያዘውና ስንት ነው? የ1947 ዓመተ ምህረት የመጽሐፍት ብዛት ስንት ነው? አንድ የመጀመሪያ ነገር የምነግርህ ነገር ምን እንደው ታገኛለህ። ይሄ ኤዲት የሆነ ነገር ነው። ባልተሳሳትኩት ላይ ተሳሳትክ ብለኸኛል። ከተሳሳትኩት ስህተቴን አሳየኝ። እስካሁን ስህተቴን አላሳየኝም። ይሄ ኤዲት የሆነ ነገር ነው ብለህ አትበለኝ። እኔ ኤዲት አልተደረገም እያለም ኤዲት ማድረጓን ቤተክርስቲያን እዚህ ጋር ጽፋለች። ግን ቅድም ተሳስተሃል ስታነብ አልከኝ። ስህተቴን እስካሁን አላሳየኝም። አሳየኝና በ1947 ዓመተ ምህረት ያለው 79 ካልሆነ የመጽሐፉ ብዛት ስንት መሆኑን ንገረንና ከዛ አርመኝ ማለት ነው። ቴንክ ዩ። የያዘውን ነው የሚለው። ይሄ የያዘውና ብሎ ይላል እኮ። የያዘውና በዛ ሰዓት ከዛ በፊት ይሄን የያዘውና በዛ ሰዓት የታተመው ነው የሚለው። አንተ ግን ያልከው የያዘው ነው ያልከው። እሺ የያዘውና የ1947 ዓመተ ምህረት እትም ስንት ነው? እንደው ለማሳጠር ቁጥሩ ስንት ነው ብዛቱ? በቃ 81 ነው እኮ ተባልክ። እናንተ በ1947 የተታተመው ቁጥሩ 81 ነው ብሎናል። ልብ በሉ ወንድማችን ማለት ነው። ኦኬ ቤተክርስቲያኒቱ ግን ቆይ ወንድም እሰጥሃለሁ። በ1947 ዓመተ ምህረት የታተመው 81 መሆኑን የመጽሐፉ ቁጥር መረጃ ስጠኝ። ክሌም አድርገሃል፣ መረጃ ማምጣት አለብህ። እኔ ግን እዚህ ጋር መረጃ ብዬ አመጣሁት። ቤተክርስቲያኒቱ ከጻፈችው ላይ ከዚህ ጋር 52 ሲደመር 27 79 መሆኑን አሳይቻለሁ። አንተ ማምጣት ግዴታ ነው። መረጃ 81 ነው ብለኛል። በ1947 ስህተቴን እንዳርም ማለት ነው። እኔ ይሄን መረጃ ስጠኝ። እሺ ስህተት ግን ልንገርህ። መጀመሪያ ነገርከኝ እኮ እኔ 79 ብዬ ደመርኩት፣ አንተ 81 ነው ብለሃል። ሐሳብ አክሴፕት አድርግ መጀመሪያ እኮ። አክሴፕት እኮ እንዳደረግ መረጃ ስትሰጠኝ ነው አክሴፕት ማድረግ ሐሳቡ ማለት ነው። ያለ መረጃ አክሴፕት አድርግ። ምኑን አክሴፕት ላድርግልህ? ነገርከኝ እኮ 81 ነው አልከኝ። 1947 እትሙ 81 ነው ብለህ ካልከኝ
መረጃውን ስጠኝ። አክሴፕት መረጃ ልንገር። ኦኬ እያዳመጥከኝ? አዎ የያዝከው መጽሐፍ ስህተት ነው። የትኛው? ይሄኛው? በብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1980 ዓ.ም የታተመው ላይ ወንድማችን ስህተት ነው ብለውናል ማለት ነው። አይደለም በማንም ብላይ ኤዲት ልታደርገው ትችላለህ። ስህተት ነው። አይ በቃ ስህተት ነው። በቃ ያው በፓትርያርክ በራስ ቤተክርስቲያን የታተመውን ስህተት ነው ብላል። ቴንኪው በቃ። ስለዚህ እኔ አልነበርኩም፣ እኔ አይደለሁማ ታዲያ የተሳሳትኩት። ቤተክርስቲያን ነች የተሳሳተችው። አንድ ደግሜ ልንገርሽ። እሺ አይደለም በፓትርያርክ እኮ አንተ በኢየሱስ ስም እያልክ እየዋሸህበት አይደል እንዴ? አሃ እሺ ቤተክርስቲያን ፓትርያርኩ ግን ውሸት ነው የጻፉት እያለን ነው። ኤርሚያስ አንተ በኢየሱስ ስም እያልክ ተዋሻለህ አለኝ። እኔ አልዋሸሁም። ስጀምር ከአሁን አየህ ተማሪ ነው የተግባቦት ሕግ እየጣሰ ሰውን ፕሮቮክ እያደረገ ነው። እኔ የጠየቅኩትኝ የመጽሐፍትን ብዛት የስለ ያው ጳጳሳቱም ዋሽተው ነው ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ እና የኢትዮጵያ ኦርቶዶክስ ተሳስታለች እያለ ነው ወንድማችን አንዱ ማለት ነው። እኛም ይሄን ነው እያልን ያሉ ነው። ቤተክርስቲያናችሁ ስህተታም ናት፣ ተሳሳታለች። በየቦታው ነው ሙዝ ልጣጭ ላይ የቆመ ሰው ይመስል በየቦታው ነው የምትወድቀው። ይሄንን በመረጃ ነው የምናሳየኛ በቅደም ተከተል ማለት ነው። ስለዚህ አንተ መሳሳቷን ማመን ጥሩ ነው። ይሄ መጽሐፍ ያሳተመው በፓትርያርኩ ፍቃድ በ1980 ዓመተ ምህረት ነው። ስለዚህ የ1980 ዓመተ ምህረት መጽሐፍ ቅዱስ የያዛችሁ ሰዎች ወንድማችን አንዱ እንዳለው ኦርቶዶክሳውያን አውጥታችሁ ከቤት ነው መጣል ያለባችሁ። ምክንያቱም የተሳሳተ መጽሐፍት ነው በወንድማችን መረጃ መሰረት ማለት ነው። አንድ ጥያቄ። አይ ለምን ትጠይቃለህ? የዚህን መረጃ ስጠኝ 81 መሆኑን ነው። ይሄንን የተሳሳተ ብለህናል። ኦኬ ይሄን የተሳሳተ ብለህናል። የአንተን 81 መሆኑን የ1947 ዓመተ ምህረቱን እሱን አረጋግጠልን። ይሄኛው በ1980 የታተመውን ይሄኛው ማለት ነው በ1980 የታተመውን የተሳሳተ ነው ብለህ ስላልክ ኦኬ የተሳሳተ ነው ብለናል። የአንተ ግን በ1947 ዓመተ ምህረት የታተመው 81 መሆኑን መረጃውን አሳየንና ከዛ እንቀጥላለን ማለት ነው። ቴንክ ዩ መረጃ ምንጭ አንዴ ልጠይቅህ። አይ ምንጭ እየጠየቅኩህ ልጠይቅህ አትበለኝ። ከዛ ትጠይቀኛለህ እኮ አልኩህ። ከዛ ጠይቀኝ። እሺ አንድ አስተማሪ ሲያስተምር ማለት አይ መረጃ ምሳሌውን ተወው። መረጃ ስጠኝና ከዛ አስተማሪው ሲያስተምር ምን እንደሆነ በኋላ ላይ ተነግረኛል። አሁን የ1947 ዓመተ ምህረት ቁጥሩ የመጽሐፉ ቁጥር ብዛት 81 ነው ብለህ ክሌም አድርገሃል። የ1980 የታተመውን ቁጥሩ 79 ነው ብሎ የሚለውን ዲና ያደርገዋል። የተሳሳተ ነው ብለኛል። ይሄ የተሳሳተ ነው እየጽፍ ያለው የአንተ እውነተኛ መሆኑን በመረጃ አሳየንና ከዛ ትቀጥላለህ። ቴንክ ዩ እያዳመጥከኝ ነው? አዎ እያዳመጥኩ ነው። ለምን አንድ እድል አሰጥም እንዴ? አንተ ምንድነው ጥያቄህ ብለህ አሰጥም እንዴ? እሺ እኔን ጥያቄ አጠይቀኝ። የምትለው ነገር ካለ በል። እኔ ጥያቄ ጠይቄያለሁ። ጥያቄ መልስ ስጠኝ። ከጥያቄው በኋላ ግን ትጠይቀኛለህ። ከመልሱ በኋላ እሺ እኔ ጨርሻለሁ። አንድ ጥያቄ ብቻ ልንገርህ። ኖ ምኑን ነው የምጨርሰው? እኔ በ1947 ዓመተ ምህረት የታተመው 81 ነው ብለህ ክሌም አድርገሃል ነው ያልኩህ። ቤተክርስቲያኒቱ ግን በአባ ተክለ ሃይማኖት ፓትርያርክ በእሳቸው ፍቃድ የታተመው 80 አሃዱ ይህንን አደባባይ ላይ 445 ሰው ከበስተኋላ ወደ 2000 ሰው እየሰማ ቢሃይንድ ባይሆነው 2000 ሰው እየሰማ ክድሃል። በ2447 ሰው ፊት ክድሃል ማለት ነው። አባ ተክለ ሃይማኖት የሚባል እኛ ፓትርያርክ የለንም። አቡነ ተክለ ሃይማኖት የሚባል ነው ያለን። ኦኬ ቅድም ምን አለን? አባ ተክለ ሃይማኖት የሚባል ፓትርያርክ አሉ ብዬ ስለው አዎ አለኝ። አሁን ደግሞ አባ ተክለ ሃይማኖት ትዝ የሚሉን ጻድቁ ብሎ እግሩ የተቆረጠው የደብረ ሊባኖሱ እንጂ ፓትርያርክ የለንም አለ ወንድማችን። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አማኝነትህ የመጀመሪያው ፓትርያርክ ማን ናቸው? የመጀመሪያው ፓትርያርክ ማን ናቸው? እሱ ወሰደ አሁን አንተ አይ አባ ተክለ ሃይማኖት ፓትርያርክ አይደሉም ብለህ ስላልከኝ የመጀመሪያው ጳጳስ ማን ናቸው? አቡነ ተክለ ሃይማኖት ይባላሉ እንጂ አባ ተክለ ሃይማኖት የሚባል አይደለም። ፓትርያርኩ አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ
አቡነ ተክለ ሃይማኖት ፓትርያርክ እኚህ አባ ተክለ ሃይማኖት የሚባሉ የሉም ነው አይደል ያልከኝ? አባ ተክለ ሃይማኖት የሚባሉ ፓትርያርክ የሉም ነው አይደል ያልከኝ? ኢዲት የማረግ ምልክት እኮ አባ ስላልከው ነው አቡነ ነው የሚባለው። እኔ አይደለም ያልኩት፣ ቤተክርስቲያኒቱ ናት ያሳተመችው። አባ ተክለ ሃይማኖት ፓትርያርክ የሚባሉ አልነበሯትም እያልከን ነው አንተ። ቅድም ነበሯት አልከን፣ አሁን ደግሞ የላትም አልከን። አይ እንደዛ ሳይሆን አባና አቡነ የተለየ ትርጉም ኖሮት አይደለም፣ ዘሴም ነው። ታዲያ ዘሴም ከሆነ አባት ብሎ የሚለው ነው። ፓትርያርክ ነበሯት አልነበሯትም? ተክለ ሃይማኖት የሚባል ስማ፣ አንተ ኤዲት የማረግህ እየተገለጸ ስለመጣ እኔ እየጠየቅኩ ስማት በለኝ። ፓትርያርክ ነበሯት አልነበሯትም? ተክለ ሃይማኖት የሚባሉ አሏት። አሁን ደግሞ ይሁት አሏት አለ። ቅድም አሏት አለ፣ መካከል ላይ የሏትም አለ። አሁን ደግሞ መልሶ አሏት አለ። ኦኬ። ስለዚህ ተክለ ሃይማኖትን አንተ ትዝ የሚልህ የቲሳው ደብረ ሊባኖስ መታሰቢያ ሰርታችሁለት እግሩ የተቆረጠ ምናምን ብላችሁ የምትሉት ሰውዬ እሱ ነው ትዝ የሚልህ። ፓትርያርክ እንዳላት እንኳን አታውቅም። አቡነ ተክለ ሃይማኖት የሚባል ማነው? አባ ተክለ ሃይማኖት የሚባል ፓትርያርክ እንዳላት እንኳን አታውቅም ማለት ነው። እሺ፣ የዓለማወቅ ችግር የለውም። ስለዚህ አቡነ ተክለ ሃይማኖት ሳይሆን አባ ተክለ ሃይማኖት የሚባል ፓትርያርክ ነበራት። በደርግ ዘመን ነው የነበሩት። በ1980 ዓመተ ምህረት ይሄ መጽሐፍ በታተመበት ጊዜ እሳቸው ነበሩ ቤተክርስቲያኒቱን በፕትርክና የሚመሩት። ኦርቶዶክስ ስንት ፓትርያርክ አላት እስካሁን ድረስ? ምናልባት የምታውቀው ካለ ብትረዳ። ስንት ፓትርያርኮች አሏት እስካሁን? እስከ ብፁዕ አቡነ ማትያስ ሚዩት አድርግ። ስንት ፓትርያርክ አላት ወንድሜ? እንዱ አታውቅም? ያ ቴንኪው። እሺ፣ አዎ አታውቅም። አለማወቅ ችግር የለውም ግን ወቃት። እሺ፣ እኔ ግን ቤተክርስቲያኒቱን አውቃታለሁ። ኦኬ። እነማን እንደሆኑ ፓትርያርኮቻቸው ከየትኛው ዘመን ጀምሮ? ከዚህ ከ1947 ከንጉሱ ዘመን ጀምሮ ከአፄ ኃይለ ሥላሴ ማለት ነው። ብፁዕ አቡነ ባስልዮስ ይባላሉ። የመጀመሪያው ጳጳስ ማለት ነው። እየሰማኝ ነው? ባስልዮስ ይባላሉ። ከብፁዕ አቡነ ባስልዮስ እስከ ብፁዕ አቡነ እስከ ብፁዕ አቡነ ማትያስ ያሉትን እወቅ። ማወቅ ጥሩ ነው። ቤተክርስቲያናችሁን እንደዚህ ማወቅ ጥሩ ነው። ቴንኪው። ስለዚህ መጽሐፉ በሳቸው የፕትርክና ዘመን የታተመ ነው። አንተ ግን 81 መሆኑን በ1947 ዓ.ም ያለውን እስካሁን ድረስ መረጃ አልሰጠኝም። እንዱዬ ምን እናደርግ ታዲያ? እኮ እየነገርኩ እኮ አንተ አልሰማኝ አልክ እንጂ ምን ብለህ ነገርከኝ? መረጃውን 66 የሆነው የነመች ነው። እስቲ እቺን ብቻ ነገር አይ ኖ መረጃ ስጠኝ። 1980 1947 እንዴ አንዱ ፕሊዝ። እስካሁን ድረስ በጨዋነት ነው ያወራው። መረጃ ስጠኝ። 81 ነው ብለህ ቆይ አድምጠኝ። ይሄንን 79 መሆኑን ቤተክርስቲያኑ 79 ነው ብላ የጻፈችውን አንተ ወንድሜ ከታች ያለው ሚዩት ታደርጋለህ። ፋሚ እድል ሲሰጥ ነው የምታወራው። መች ነው የምንጠይቀው? ኦኬ ትጠይቃለህ። ታዲያ ሚዩት አድርግ። በቅድመ ተከተል ሌላውን አይተዋል። ሌላውን ህዝብ አይተዋል። ከአጠገብ ያለው ሮያል ኦርቶዶክስ ነው አሁን የሚያወራው እንዱ ኦርቶዶክስ ነው። ከእሱ ጋር ስንጨርስ ወይ ያስፈቅደውና እሱን ግባ፣ እኔ ልግባ ኦርቶዶክስ ነኝ በለውና ትገባለህ ማለት ነው እንጂ እንደዚህ ሰው እያወራ ጥልቅ አይባልም። ጠይቀው። እንዱ ትፈቅድለታለህ? ይግባ። ኦርቶዶክስ ነኝ አይደል? ፋሚ ችግር የለውም። እሺ በቃ እንዱ ሚዩት አድርገው። እንዱ በ1947 ዓ.ም 80 አሐዱ አላት ብሎ አለ። መረጃ ግን ሊያሳየን አልቻለም። የ1980ውን ግን 79 መሆኑን ግን የተሳሳተ ነው አለ። አቡነ ተክለ ሃይማኖት የሚባል አባ ተክለ ሃይማኖት የሚባል ፓትርያርክም አልነበራትም ብሎ አለ። በመጀመሪያ አላት አለ፣ ከዛ የላትም፣ ከዛ እንደመለሰ ደግሞ አላት አለ። ኦኬ ችግር የለውም እንግዲህ ስላላወቀ ነው። እሺ ፋሚ ወንድምነህ ዳንዬ አለ ይሰማኛል። ወንድምነህ ዳንዬ አለ። እሺ ወንድምነህ እሺ ቴንኪው። ሜላ መጥቷል። እሺ ፋሚ እሺ ከሜላ ጋር ቀጥሉ በዚሁ መሰረት ማለት ነው። አንተ አንዴ ጥያቄ ልጠይቀና ከዛ ከሜላ ጋር ጠይቃለህ። በ1947 ዓመተ ምህረት ኦርቶዶክስ 80 አሐዱ መጽሐፍ ነበራት ነው ብለህ የምትለው ፋሚ አንዱ የተናገረውን ሐሳብ ትገዛዋለህ? ነበራት ነው የምለው። መረጃ አለ ልታሳየን የምችል 81 መሆኑን?
በቁጥር ቀደም እኮ ስታሳየን ነበር። ኤርሚ አንተ ራሱ የትኛውን ስታስነብበን እኮ ነበር። ይሄው ያስነበብኩ ስንት ነው ብሎ የሚለው የግዕዝ ቁጥር ታውቃለህ አይደል ፋሚ? የግዕዝ ይቅርታ አላውቅም የግዕዝ። እሺ ይሄ 52 ነው። ዓለም አደባባይ ላይ የምናገረው ምንም የምንጨምረው የምንቀንሰው ስለሌለ ኦኬ 52 ነው። ይሄ ደግሞ 27 ነው። 52 እና 27 ስንት ነው ፋሚ? 79 ይሄ ከስንተኛው ዓመተ ምህረት ላይ የተያዘው ነው ብለምለው ይኸው። በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ ሆኖ ስለተገነዘበ ይላል። በ1947 ዓመተ ምህረት የታተመው ይሄ ማለት በብፁዕ ወቅዱስ አቡነ ባስልዮስ ፓትርያርክ በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው። በዚያን ዘመን የነበረው 52 እና 27 የብሉይ ኪዳን መጽሐፍት 52 የአዲስ ኪዳን መጽሐፍት 27 በድምሩ 79 መጽሐፍ ብዛት ነበረው ነው የሚለው። እናንተ ደግሞ ይሄ የተሳሳተ ነው ብላችሁ ካላችሁ በ1947 የታተመው 81 መሆኑን እንዱ መረጃ አምጣ ብዬ ስለው አራውንድ ዘቦች ነው የዞረው። ፋሚ ደግሞ አሁን መረጃ አለ ሆይ ብዬ ስለ አዎ አለኝ 81 ነው አልከኝ። መረጃ ስጠኝ አንተ። የ1947ቱ ይሄ እዚህ ጋር የታተመው 81 መሆኑን መረጃ አሳየኝ ነው ፋሚዬ ገብቶ ከሆነ ማለት ነው። ቤተክርስቲያኒቱ 79 ነው ብላለች። እናንተ ግን 81 ነው ብለህ ካልክ መረጃውን ስጠኝ። የ47ቱን ነው መልሳ በ1980 ዓመተ ምህረት የ47ቱን ነው መልሳ ያሳተመችው እንደገና ይላል። ያው በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑ ስለተገነዘብን ይላል። አሁን እንደገና ነው ወይስ እንደገና አይደለም? መጽሐፉን ቁጥሩን ደግሞ ስናነበው እናያለን። ግን 81 መሆኑን ከዚህ ከ1947 የታተመው እሱን አሳየ። አይ አሁን እኮ ሁለት ነው የጎደለው። አዎ በምክንያት እንደጎደለ አላውቅም። ግን ይሄ ለድነት መሰረት ነው ብለህ ታስባል? የእግዚአብሔር ቃል ለድነት መሰረት አይደለም መጽሐፍ ቅዱስ ነው። ምንድነው አሁን ታዲያ ሁለት መጽሐፍት መጥፋቱ በዚህ መሰረት 81 አላት ብለህ ካልክ አንተ ሁለት ስለጎድ ነው። እኔን ማመን አይደለም እናንተም ታምኑትን ነው። አይ ይሄ አሁን በዚህ ላይ ጥናት አላረኩም አላውቅም። እሺ ቴንክ ዩ። ይሄ መጽሐፍ አሁን በዚህ መሰረት ፋሚሊ ስንት ነው ማለት ነው? የ47ቱን መልስ አስተሳትመው ስንት ነው ማለት ነው የሆነው ቁጥሩ? ያውኑ 79 ነው ያሳየው። 79 ነው ያሳየው። 52 የዙን አላውቅም። ያው 52 ያ ቴንክ ዩ። 79 ነው መልሳ ያሳተመችው ማለት ነው አይደል? ከዛ በፊት የነበረውን ታሳየኝ ይችላል? ቆይ 79 ነው አይደል ያሳተመችው? በዚህ መሰረት በመጽሐፏ መሰረት በቁጥሩ መሰረት ደግማ ያሳተመችው? አዎ እንደገና አሳትሞ ማቅረብ ላይ ያለችው እንደገና የታተመው የ47 ዓመተ ምህረትን 52 እና 27 የያዘውን ነው አይደል እንደገና ያሳተመችው? ከዚህ በፊት ያለውን ማየት አለብን እንደገና ለማለት ከዚህ በፊት ይሄንን እኮ ነው የ47ቱን እንደገና ብላ ያለችው በ80 ዓመተ ምህረት ነው የታተመው። ይሄ መጽሐፍ የታተመው በ47 አይደለም። ይሄ መጽሐፍ የታተመው በ1980 ዓመተ ምህረት ነው። እያየፋሚ የስንቱን ነው በ1980 ዓመተ ምህረት መልሳ ያሳተመችው? የ1947ቱን ነው በ1980 መልሳ ያሳተመችው። ስለዚህ የዚህ መጽሐፍ ቁጥር 79 ነው አይደል? እንደዛ ነው የሚለው። አሁን ግን እኔ የምለው ኤርሚ ቆይ ፋሚ በ1980 ስታሳትም ስንት መጽሐፍ ነው ያሳተመችው ማለት ነው? በዚህ መጽሐፍ መልሳ ደግማ ካሳተመች ይሄን ስንደምረው 79 ይሆናል አይደል? አሁን ይሄኛውን ስንቆጥረው 79 ከሆነ ትክክል ነው ማለት ነው አይደል? ተመሳሳይ ነው ማለት ነው። ግዴታ ግን ያለፈውን ማየት አለብን። ኖ እንቁጠረው ወደ ቆጠራ አንገው። ኖ ብራዘር ወደ ቆጠራ እንግባ።
ኦርቶዶክስ አደባባይ ላይ ፕሊዝ እኔን የሚዩት ያርኩ ፋሚሊ ኦኬ። ስለዚህ እታች መውረድ ፈለክ እንቁጠር ነው ያልኩት። መጽሐፉ ኦርቶዶክስ ደግማ ካሳተመችው የ1947ቱን የዚህን ደጋሚ አትም ያለው ብላለች። መቼ ስታተም? በ1980 ዓ.ም ስታተም የ47ቱን ደግሜ ነው ያተምኩት ብላ ስትል የቁጥር ስህተት መኖር የለበትም። ይሄ ሲደመር 79 ነው ተማምነናል። ስለዚህ ይህን እንቁጠረዋ። ልብ በሉ ስንቆጥረው ስንት እንዳይመጣ 79 ከመጣ ትክክል ናት ማለት ነው። ስንት ይመጣል ግን? እዩ ያው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 ኦኬ 40 ሆነ ማለት ነው። ያው እዚህ ጋር ጽፌዋለሁ 40 ኦኬ። ዛን ቁጥር ደግሞ አሁን የብሉይ ኪዳን ቀኖና መጽሐፍት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ጽፌያለሁ ማለት ነው። እዚህ ጋር የታያችሁ 18 ኦኬ። የአዲስ ኪዳኑ ያው 27 ነው፣ ግን እንቁጠረው 1 2 3 4 5 6 7 8 9 10 11 12 13 14 15 16 ማነው 15 እዚህ ጋር ወደ ተሰሎንቄ 15 16 17 18 19 20 21 22 23 24 25 26 27 ኖ ወይት ቆይ 27 ናቸው የአዲስ ኪዳን መጽሐፍት አጠቃላይ። ግን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 27 ነው። ግን 28 መሆን የለበትም። የኔ አቆጣጠር ነው። እዚህ ጋር መልእክታት ጋር ተምታቶ ነው። ለምሳሌ እንደዚህ እናድርገው። እንደገና ቁጥር እሺ፣ እንደገና ልቁጠር። እሺ ቴንክ ዩ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 የጳውሎስ መልእክቶች የሚለውን ቆጥረው ነው። ኦኬ እሺ፣ የቱ ጋር ነው የጳውሎስ መልእክቶች ብሎ የሚለውን የቆጠሩት? ከሮሜ በፊት ያለው ያ ይሄ መቆጠር የለበትም። ልክ ነህ። እሺ ልክ ነህ። ያ እሺ ቴንክ ዩ በደንብ አስተውለዋል። ይሄ ጳውሎስ መልእክቶች ብሎ የሚለው ከሮሜ ነው የሚጀምረው እንጂ መቆጠር የለበትም። እሺ አራቱ ወንጌላት እና ሐዋርያት ሥራ 5 ሮሜ 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 ቴንክ ዩ ወንድምነት ቴንክ ዩ። ይሄ የጳውሎስ መልእክቶች አይቆጠርም 27 ማለት ነው። ይኸው 27 እዚህ ጋር ጽፌያለሁ። አሁን እንደምረዋለን 40 ይሄኛው 40 ነው። ይሄኛው ከዚህ በላይ ያለው ማለት ነው። የብሉይ ኪዳን ዋነኛው 40 ነው። ይሄኛው ደግሞ የብሉይ ኪዳን ተጨማሪ ብላ ያለችው 18 ነው። እዚህ ጋር ጽፌያለሁ፣ ቅድም ቆጥሬያለሁ። እና የአዲስ ኪዳኑ ደግሞ 27 ነው ማለት ነው። እንደምረዋለን 5 6
85 ሆነ ማለት ነው። ፋሚ ያየው አይደል? ኦኬ 85 እዚህ ላይ ስንት ጨመረ ማለት ነው? 6 መጽሐፍ ጨመረ። እሺ በአቡነ ባስልዮስ ዘመን በ1947 ዓ.ም ታትሞ የነበረው ላይ ቁጥሩ 79 መሆኑን ያንን እንደገና እንዳሳተመችው ነው የሚናገረው። እንደገና ግን ስታትመው 6 ጨምራ 85 አድርገዋለች። በተለምዶ እናንተ 80 አሃዱ ነው አይደል ብላችሁ የምትሉት ፋሚ? እሺ 80 አሃዱ እንኳን ነው ብለን ብንይዝ ይሄንን በ81 ላይ ስንት ጨምራለች? 4 ኦኬ 4 ተጨምሯል። ኦኬ 81 ነው እንኳን ብለህ ቢይዝልህ ይሄንን ስንቆጥረው ስንት ነው የመጣው ፋሚ? 85 በተለምዶ 80 አሃዱ ትላላችሁ፣ መጽሐፎቻችሁ ግን ሲቆጠሩ 85 ናቸው። በ80 አሃዱ እንኳን እንያዝላችሁ ብለን ስንል 4 ተጨምረዋል። ለምን? እንዴት? ኦኬ በ1947 የታተመው ይኸው 52 እና 27 በድምሩ 79 ነው ብላናለች። 1947 የታተመው ተሰራጭቶ በማለቁ እንደገና ለማሳተም ብላ ስላለች ማለት ነው። በዚህ መሰረት ስንይዛት 6 ጨምራለች። በ80 አሃዱ መሰረት ስንይዛት 4 ጨምራለች። ጌታ አላት ታዲያ የኢትዮጵያ ኦርቶዶክስ ክርስቲያን 80 አሃዱ መጽሐፍ ቅዱስ ከሜላ ጋር ቀጥሉ። ሜላ ሻይ ለጠጣ ነው። ሜላ ቀጥል። ቴንክ ዩ። ሌሎች ካላችሁ በእንደዚህ አሁን እነኚህ ደማ ነው እንዱም ፋሚን በጨዋነት ነው ያወሩት። ቴንክ ዩ። ግን እዩት እናንተም ጠይቁን ነገር ካለ ጠይቁን አላችሁ። ሜላ ይቀጥል። ቴንክ ዩ። እሺ ፋሚ እንደነ ወይ ሰማድ በዚሁ መሰረት አሁን ኤርሚያስ ባሳየው መሰረት 85ም 81ም 79ም ብንል አይደለም የምትሉበት ምክንያት አለ? ልክ አይደላችሁ የምትሉበት? ለምሳሌ 85 ምክንያት ምን መሰለህ? የመጀመሪያው ምክንያት ኦርቶዶክስ ቤተክርስቲያን 81 ነው ያለኝ ብላ ነው የምትናገረው። ስለዚህ እኛ ደግሞ ዋነኛው ሙግታችን 81 መጽሐፍ የለሽም ነው። ስንት ነው ያላት ነው ብለን ያላትማ ራሷም ያላወቀችውን እኛ መቼም አናውቅም። አይደለሽም ካልክ የሆነ ነገር አስቀምጠናል። በየጊዜው መጽሐፍ እሷ ያወጣቻቸው 80 አሃዱ ብላ ያወጣቻቸው መጽሐፍቶች 81 አይደሉም። ኦኬ ትክክለኛው ስንት ነው? 81 ስላልሆነ አሁን የኛ ዋነኛው ጥያቄ እዚህ ጋር ርዕሱን እንደምታየው የኦርቶዶክስ እንግዲህ የመጽሐፍ ቅዱስ ቀኖና ሲፈተሽ የሚል ነው። ስለዚህ ቀኖናችሁን እያየን ያለ ነው። በአዲስ ኪዳን ስንት አላችሁ፣ በአዲስ ኪዳን ስንት አላችሁ የሚለውን ነው እየፈተሽን ያለ ነው። ስለዚህ እናንተ ቆይ አንተም አጨረስከው እኮ ቅድም አውራ። አሁን የፋሚ ጊዜ ነው። ስለዚህ የእናንተን ቀኖና እየፈተሽን ያለ ነው ማለት ነው። ስንት ነው ያላችሁ እያን እየጠየቅን ነው። እሺ አይ ትክክለኛው ስንት ነው ብዬ ስጠይቅ ከታይ 66 እያሉት ነበርና የእናንተ ቀኖና ነው። መጀመሪያ እናንተን ቀኖና እንጨርስና ከዛ ወደኛ እንመጣለን። ዛሬ ምን ፈትሽው የእናንተን ቀኖና ነበር ሲያወራ የነበረውና የእናንተ ቀኖና 85ም ብንል ልክ ማን ሆነበት በምን መስፈርት ሰፍረ ነው 81 ስለምትሉ ነው እኮ 81 ነው ያላችሁ 86 እንዳላችሁት እኛ 85 ብር ራሱ ምንድነው ችግር አትሉማ 81 ነው የምትሉት እኮ ብንልም 81 ምንድነው ችግሩ? አይ ብንል ባንል ሳይሆን መጀመሪያ ቁጥራችሁን እወቁ ስንት እንዳላችሁ። አሁን እኛ አሁን ደጋግመን ስላነሳው እኛ 66 ነን አለን። ሌላ ቁጥር አታመጣም። እኛ የምንለው የሆነ ቦታ ላይ 63 ያለ ሌላ ቦታ ላይ ደግሞ 75 ያለ ከኛ አታመጣም። የተለያየ ነገር አታገኝም።
እናንተ ግን አንዲት ቤተክርስቲያን ብላችሁ አንዲቷ ቤተክርስቲያን 81 አለኝ ትላለች፣ ግን 81 የላትም። ስንት ነው ያላችሁ ነው እያልን ያለን። ስለዚህ እሱ መመለስ ትችላለህ? አይ እኔ ዋነኛ ልጠይቅ የገባሁት እንድትጠይቅ እኮ አይደለም የገባው። የመጀመሪያው ነገር የእናንተን ቀኖና እየፈተሽን ያለ ነው። ቀኖናችሁን ዲፌንድ የሚያደርግ የሚችል ሰው ነው መግባት ያለበት። ሁሌ የሚፈተሸው ነው እኮ። እኔ እኮ አሁን ነገርኩህ እኮ 85ን ብንል 81ን ብንል አትሉም። 85 አትሉ 81 ነው የምትሉት። ያው ኤርሚያስ 81 የላችሁም ያሳየን ነበር። ገባኝ። እናንተ እንደ ቤተክርስቲያን እንደ ተቋም አቋማችሁ ምንድነው? 81 አለኝ ነው የምትሉት፣ ግን 81 መጽሐፍ የላችሁም ነው። አለን አለን ትላለህ። ቅድም እኮ በቃ እንደሌለ እኮ አሳይቷል ኤርሚ። ቆይ ተረጋጋ። እሺ ሳሚ፣ አሁን አንተ ቀኖናችሁን ዲፌንድ ማድረግ ትችላለህ? እየነገርኩህ እኮ ነው ሜሎስዬ፣ አልሰማኝም እንጂ 81 ነው አይደለም ካልከኝ 66 ነው ካልከኝ 66 መሆኑ ማረጋገጫ አንተ ማምጣት አለብህ። አይ 81 መሆኑን እንኳን አላሳየኸኝም። አንተ ራስህ እየመሰከርከው 81 አዱ ነው ያላችሁ ያ እየሰማኝ አይደለም ማለት ነው። እናንተ እንደ አቋም 81 አለን ትላላችሁ እንጂ 81 የላችሁም። ኤርሚያስ እኮ ፕሩፍ ሊያደርግልህ የፈለገው ነገር እሱ ነው፣ 81 እንደሌላችሁ። ግን እንደ አቋም ዝም ብላችሁ ነው 81 የምትሉት። ስለዚህ የመጀመሪያው ነገር 81 አለኝ የምትል ከሆነ ዝርዝሩን አሳዩን። 81 እንዳላችሁ እንቁጥራቸው። የብሉይ ኪዳን ስንት ነው ያላችሁ? የአዲስ ኪዳን ስንት ነው ያላችሁ? የአዲስ ኪዳኑ ይታወቃል። ሞር የብሉይ ኪዳኑ ስንት ነው ያላችሁ? ያለኝ ጥያቄ ትክክለኛው ስንት ነው? አንተ አሁን የምትለኝ ተቀበል ብትለኝ ስንቱ የትኛው እንድቀበል ነው? ቆይ አንተን እንጨርስ ወዳጅ፣ አንተን መጽሐፍ እንጨርስ። እኛ እኮ የላችሁም እያልን ነው መጽሐፍ ቅዱስም ሲጀመር። ልክ አይደለም ካልከኝ ልክ የሆነ ነገር አለ ማለት ነው እኮ። በቃ ልክ የሆነውን እኛን ተራ ሲደርስ እኛን ጠይቀናል ማለት ነው። አሁን እናንተን ነው እየፈተሽን ያለ ነው። ርዕሳችንን አንቀይርም። ወደ እኛ ለማድረግ አትሞክር። የኛ አይነካብን እኮ በሩቁ የእናንተን ቀኖና እየፈተሽን ነውና፣ ቆይ ወዳጅ፣ ሌላ ኦርቶዶክስ ካለ ዲፌንድ ሊያደርግ የሚችል ከነሱ ጋር ብናወራ ነው የሚሻለው። ስለዚህ ሜቢ ሮያል ኦርቶዶክስ ነው መሰለኝ አይደል? አዎ ማለት ምንድነው መሰለህ እንደዚህ ተደጋጋሚ መጽሐፎች ይኖራሉ የሚል ግምት አለኝ እኔ እርግጠኛ ባልሆነ። ለምሳሌ እንደዚህ መጽሐፈ ነገሥት ምናምን እንደሚባሉት መጽሐፈ ነገሥት ካለ ቀዳማዊ እንደሚባሉት እነሱ እንደ ሁለት እንደ አንድ እየተቆጠሩ ይመስለኛል። ምክንያቱም እንትን የተስማማን ነን። ለምሳሌ በዚህ በኩል ፕሮቴስታንት፣ ካቶሊክ ምናምን 66 ካቶሊክ ሳይሆን አብዛኞቹ 66 የምንስማማባቸው ናቸው። ስለዚህ በእነዚህ መጽሐፈ ነገሥት ምናምን ተደጋጋሚ መጽሐፍቶች ላይ ይመስለኛል የኔ ግምት ማለት ነው። አይ እንደዛም ሆኖ አይመጣም፣ በየትኛውም ቁጠሩ አይመጣም። እንደዛም ሆኖ ቢቆጠር አይመጣም እና ኤግዛክት ነምበሩ አይመጣም ነው የምትሉት? አይመጣም። 81 የሚመጣ መጽሐፍ የላችሁም፣ በጥራዝ ደረጃ የላችሁም። አንዱ መጽሐፍ አንዱን ያስወጣል፣ አንዱ መጽሐፍ አንዱን ያስወጣል። ባይዘው እነዚህ ብዙ እንትኖቹ እነዚህ ሊቃውንት ምናምን የሚባሉት ይሄን ሊገልጹት ይችላሉ ብዬ አስባለሁ። ለምሳሌ 2000 እትም አለ የ2000 መጨረሻ ላይ የወጣው 81 የሚባለው የሱ እትም አለ። እትም አለ ወይ የምትለኝ? 2000 እትም አለ። አይ የለኝም፣ እኔ በስልኬ ነው ያለኝ። እንደው መጽሐፉ የለኝም። ኦኬ መጽሐፉ የለም። ቢኖር ላሳየ ነበር። እሱ ላይ ራሱ 2000 እትም ላይ አሁን ከቀድሞ መጽሐፍ ተነጋገሩ ያሰብኩት ምንድነው እንደዚህ ኤርሚያስ ልጠይቅ የፈለግኩት እንትኖቹ ተደጋጋሚ የሚሆኑት እንደ አንድ እንደ ሁለት ተቆጥረው ሊሆን ይችላል የሚል ግምት ስላለኝ ነው። የኔ ግምት ነው። ያ ጥሩ ግምት ነበር፣ ግን ግምቱ ልክ አይደለም። እንደዛም ራሱ ቢቆጠር በየትኛውም መንገድ ብትቆጥረው 81 አይመጣም። በየትኛው ነው ማለት በየትኛው መንገድ ቢቆጠሩ 81 አይመጡም። ከዛ ያልፋል።
ስለዚህ መቁጠር የሚችል ሰው ካለ ያው መግባት ይችላሉ። መጽሐፎቹን ገልጠን መቁጠር እንችላለን። ለምሳሌ ባይብል ለምሳሌ ዶግማ የሚመሰርትባቸው መጽሐፍቶችና ኖርማል ሌላ ራሱ ኦርቶዶክስ የሆነ እንትን ስርዓት ሊኖራት ይችላል። ከነዛ ውጭ ያሉትን መጽሐፍቶች የተጨመሩት እንደዛ ሊሆን ይችላል፣ አናውቅም። ምክንያቱም አንዳንድ መጽሐፍቶች አሉ ለምሳሌ እንደዛ የተጨመሩት ይሄ እንትን መጽሐፍ ነው፣ ይሄ የዶግማ ነው፣ ይሄ ቀኖና ነው ብሎ ሊያስቀምጡት የሚችሉት መጽሐፍት ሊኖር ይችላል። እኔ ማስበው ኖርማሊ እነሱ ይሄ ቀኖና ነው፣ ይሄ ዶግማቲክ የምንመሰርትበት መጽሐፍ አንዱ ነው ምናምን ብለው ሊያስቀምጡት ይችላሉ። እኛ ስለ መጽሐፍ ቅዱስ ቀኖና እያወራኝ ያለው አልገባኝም። ስለ መጽሐፍ ቅዱስ ቀኖና ነው የምታወራኝ? አዎ 81 ላይ እንደዚህ ብለው ሊያስቀምጡ ይችላሉ። እሺ ጥሩ። አሁን አንተ ቅድም ሜላ እንዳለ ሜላ አንተ ነው የምትቀጥለው፣ እንዳዘጋው ማይኩን ከታመነ ጋር ታመነታች እየጻፈ ስለነበር ሪያሊ በኋላ ቆይ ትጠይቃለህ። ቢሆን ጥሩ ነበር። አሁን አንተ እንዳልከው አንተ እንደገመትከው ለምሳሌ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና፣ እንደዚህ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ ብሎ እንደሚለው ተደጋጋሚ ሆኑት። አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እንደዚህ ብሎ የሚለው እነሱን አጥፈው ምናምን ነገር ሊሆን ይችላል ብሎ የሚለው ግምት እንደዛ ገምተን እንኳን ብንሄድ ጥሩ ነበር እኮ አለ ሜላ። ግን የተሳሳተ ነው። እንደዛም ሆኖ ቢሆንም ምንድነው አጭር ይሆናል። አሁን አየህ የኦርቶዶክስ ያሰፋቸው የመጽሐፍ ቅዱስ የቀኖና መጽሐፍት ብዛት አንዴ ይረዝምባችኋል፣ አንዴ ያጥርባችኋል፣ አንዴ ይሸበሸባል፣ አንዴ ይለጠጣል በየዓመቱ ማለት እና ተመስገን ማነው ታመነ የሚባለው ሰው ያወራ ነበር ስላሉ ታመነ አውራው ከሜላውስ ጋር ሜላ አውራው ታመነ ኦርቶዶክሳዊ ነው እታይ ኮሜንት ላይ ጽፍ ነበር አሉ። ትንሽ እሱ የተሻለ እውቀት ሊኖረው ይችላል። ሜላ ይቀጥሉ። እሺ ታመነ እንዴት ነህ? ታመነ ፖዝ ላይ ነው ያለው ተቆለ። እሺ እታች ወረድሽ እታች እጁ ሲደክመው ሲጽፍ ነበር ነው ተብሎ የተባለው። ማን ነው እንትናን አስወርዳችሁት ነው? ማን ነው አንዱ አስወጡኝ እያለ ነበር። አንዱ እያወራን ማል ላይ ይገባል። ሚውት ማድረግ አይቻልም። እሺ አሁን ጠይቀው እስኪ እንደው ምናልባት አስገቡኝ እያለ ስለሚል ማለት ነው። እንዱ እንኳን ቢተኛ ይሻላል ማለት እኔ ራሴ ያስተኛኝ ነበረ። ምንም ነገሮች ከኔ የተሻለ አለ አይዲያ የለውም። እንዱ ተኛ እና ምልክ ሌላ ሰው ቢገባ ይሻላል። እውቀት የምናገኝበት ኦርቶዶክሳዊ ሆነው እውቀት ሊኖረው የሚችል ሰው እንዱና እኔ ትንሽ እየተኛ ብድግ ብንል ይሻላል ብዬ አስባለሁ። ትክክል ሮያል ምን መሰለህ? ኧረ ይቻላል፣ ችግር የለውም። አንድ ጥያቄ ብቻ መጠየቅ ፈልጌ ነበር። አንጠየቅም አሉኝ። ቆይ እኛን እኮ ነው እየጠየቁ ነው ያለው እኮ። እኛ እንመልስና ከዛ እንጠይቃቸዋለን። እሱ ነው እየጠየቅን ያለ ነው። ሲቀጥል ደግሞ ትልቅ ክሌም ነው ብዙ ጊዜ የምታስቀምጡት። መጽሐፍ ቅዱስ ያለን እኛ ነን፣ እናንተ መጽሐፍ ቅዱስን የወሰዳችሁት ከኛ ነው የሚል ክሌም ስለምታስቀምጡ ለዛ ከሆነ አለን ስለምትሉ ካላችሁ እስቲ አስረዱን እያልን እየጠየቅን ያለ ነው። ስለዚህ አለኝ የምትል ከሆነ አሁንም በማስረጃ አድርጋ አሳየን። 81 ሲቆጠር 81 የሚሆን መጽሐፍ ካለ እስቲ አሳየን። የትኛው እትም ምሳሌ ከ79 ላይ ማለት ያዳመጥክ ነው? አዎ ያዳመጥኩ ነው። መጽሐፈ ሲራክና የዮሐንስ ራእይን ጨምርበት። እናንተ ስራት ስለማትፈልጉ መጽሐፈ ሲራክን ምሳሌ አልተቀበላችሁትማ። የት ላይ ነው የምጨምርበት? ከእናንተ መጽሐፍ ላይ ነው ካጎደልከው ላይ። እሱ እኮ እንዴት ነው የምጨምርበት? ለማለገር እሺ እኔ ካሁን በፊትም እዚህ ጀለስ ከገጥሞኝ ስለሚያውቅ ነው ማለት ነው። እሱ የት ጀለስ ነገር
ያዳምጥ እሱ የያዝከው መጽሐፍ ማለት ነው። የቱ የያዝኩት መጽሐፍ እያሳየኝ የነበረው? ኧረ እኔ ምንም አላሳየሁም። ማለቴ ጓደኛ እንደዛ ነገር 100% ኤዲት የሆነ መጽሐፍ ቅዱስ አንተ ያዝከው ተክለ ሃይማኖትን ነው ኤዲት የምትለው? አይደለም አንተ ያዝከው። እኔ አልያዝኩም እኮ ምን ያዝኩኝ? እኔ ስልክን ያዝኩት። አሁን እዚህ ጋር ቦርድ ላይ ገልብጾ እያሳየኛል ነበር። እሱ የትኛው መቼ ታተመው ነው የምትለኝ? ኤዲት የምትለኝ እናንተ የያዛችሁት ከዚህ ቁጥር ከ81 እያጎደላችሁ ይዛችሁት የነበረው መጽሐፍ በሙሉ እያበለጣችሁ 85 ይመጣል 79 ይመጣል እያላችሁ የነበረው ኤዲት የሆነ መጽሐፍ ነው። እሺ አንተ ኤዲት ያልሆነውን አሳየን። በቃ ገላግለን እስቲ። ደሱ ነው የሚባለው። እሺ ገብቷል። ከዛ እሱን እንዳሳይ ከፈለክ አንተ ደግሞ የመጀመሪያ 66 የሆነውን የናንተን አሳየን። በቃ የኛ ኤዲት ሆነ አይደል? ያሳየን። በቃ ትክክለኛውን አሳየን እኮ እኔ እሱን ከየትም ብዬ አሳየን። በቃ ወዳጅ ሌላ ቦታ አትሂድ እባክህ። እንደው ስለ 80 ዱ ብላ አሳየን። እኔ ይቅርታ ጥያቄ ነበር። እንዴት ናችሁ? ወይ እንዴ ግርማ ይቅርታ አንዴ ጨርስ ምን አልከኝ? እንደው አሁኑኑ 66ቱን ካሳየኸኝ እኔ አሁን ላሳይህ እኮ ቀረብኩልህ። ወጥቼ ነበር አይደል ወዳጄ? እባክህ ደጋግማ አስገቡኝ የምትለው ለዚህ ነው? እንታሳየን እኮ ነው እድሉን እየሰጠው ነው። ያው ያልተበረዘውን ኤዲት ያልተደረገውን አንተ ጋር ያለውን መጽሐፍ አሳየን። እኛ የምንቀበል እየነገርኩህ እኮ ነው ማለት ማስረጃውን አሳየን ያልኩህ እኮ 66ቱን ያወጣው ከኛ ነው። እሺ በቃ የለንም እኛ 66 የለንም። በቃ መጽሐፍ የላችሁም? አዎ የለንም እኛ። ለምን ታዲያ ስለመጽሐፍ ማራለህ አንተ? በቃ እናንተ አለን አይደል የምትሉት? ያላችሁን አሳየን። በቃ ከሌለህ መጽሐፍ ከሌለህ እኮ ስለመጽሐፍ አታውቅም አንተ። አርፈህ አትቀመጥም እንዴ? በቃ አንተ ካለ ለምን አታሳየንም? ስለመጽሐፍ አታውቅም እኮ አንተ። ምን ይሰራልሃል እኮ? እኔ ስለሌለኝ አላሳየህም። በቃ የሌለ ነገር አላሳየህም። አንተ ግን ስላለ ያለህን አሳየንና ያንተን እንቀበል። እውቀቱ አለ ኦርቶዶክስ ስለ መጽሐፎች እሱ የተሻላለኝ እኮ አይደለም። አሁን አንተ ከምትሰዳደብ ምናምን ቀደማውን አባ ይሁን አቡነ በሚለው ስትጣላ ሰምቻለሁ። እና ትችላለህ ወይስ አትችልም ማስረዳት? እኔ ኦርቶዶክሳዊ ወንድም ነኝ። ችሎታው አለ እውቀቱ ሮያል ምን መሰለህ የያዙት መጽሐፍ ኤዲት እንደሆነ እኔ አምናለሁኝ። ኤዲት አድርገው ነው እነሱ ጋር ምን አስኬደህ? ኤዲት የሚያርጉት አያርጉትም። አንተ ሐቀኛው ነው ብለህ አሳየና እስቲ እርፍ ልበለን። እስቲ እዚህ ጋር እኮ እያሳየኝ ነበር። እዚህ ጋር ገልጦ እያሳየኝ ነበር ኤርሚ። እስቲ አንተ አሳየን እስቲ እኔም ልወቀው እስቲ ምንድነው ኤርሚያስ የሚለው ልጅ ልወቅ እስቲ አሳየን። ምን ላሳይህ? አሁን ምሳሌ 79 ያለውን 81 አይደለም ብለህ ነው የምትከራከረኝ? አይደለም እኔ ኦርቶዶክሳዊ ነኝና እስቲ እኔ አሁን ለክርክሩ ብዙ እውቀት ስለሌለኝ እስቲ አንተ አሳየኝ፣ አብረን እንየው። አድምጠኝ እናሳያቸው ለማለት ነው። ስማ 79 ያለውን የቆጠረውን አይተዋል? የቆጠረውን አይተዋል 79 ብሎ? እሺ ያው መጽሐፈ ሲራክ አለ የለም እሱ ላይ ምሳሌ ማለት ነው። እሺ የዮሐንስ ራእይ የለም። አንተ እንደው ቀልደኛ ነህ። ዮሐንስ ራእይ የለም። ምን እንደሆነ ያውቅም እኮ ምን መጽሐፍ ቅዱስ ሰማራቀ ቢሆን የሱፐር ማርኬት ተቃረከው እንዴ እንትን የለም እንትን ጠፍቷል መተር በቃ ይብቃው። በቃ እንደው የእውነት ወንድሜ በቃ ይብቃ። አታዋርዱ እንደዚህ ሌላ ግን የተቆጠረውን አውቆታል። ኧረ ምንም አላወቀም እኮ ምርበታል መሰለው እንዴ? እሺ ግን ኦኬ ወንድሞች፣ እሺ
የት አለ? ቆይ እንዱ አንዴ ና፣ ቆይ ና አንዴ፣ ከዛ ትወጣለህ። ና እንዱ የት አለ ብሎ ካላላችሁት ማለት እንዱ ይተኛ። በእናትህ ኤርሚያስ፣ አይ ቆይ አይደለ እንዱ አንዴ ቆይ አንዴ ብቻ ፍቀዱለት፣ ከዛ ይወርዳል። እንዱ ና አንዴ ቆይ ወጣ። በቃ የለም። እሺ ምን አለ? በቆጠርከው መጽሐፍት ውስጥ መጽሐፈ ሲራክ የለም አለ። ይሄ ምን ይላል? ሮያል ማይክን ክፈተው። ይሄ ምን ይላል? መጽሐፈ ሲራክ ይላል። እሱ የለም ብሎ ነበር አለ። እሱ እኮ እንደ ዕቃ ነው፣ ጠፋ መጣ እያለ እኮ ነው። ኦኬ ግን አይቶ ግን መጽሐፉ አለ አይደል? ይሄ መጽሐፈ ሲራክ እኮ አልኩ። እሺ ራእይ መጽሐፍት የለም ብሎ ነበር። ራእይ መጽሐፍ አለ አይደል? እሱ አያውቀውም እኮ እንዱ እኮ ከኔ የባሰ እኮ ነው። ኦኬ እሺ ሜላ ይቀጥሉ። በቃ ከምንድን ነው ጂቲቢ ብሎ ከሚለው ጋር ከሱ ቀጥሉ። እንዱን እኔ ማስተምረው አንዳንዴ ጥሩ ነበር እንደው። እሺ ጠብቀን አንዴ ቆይ። እሺ ኦኬ ሜላ ባነው እውነት አውሩ። እውነተኛ ብርሃን ከጂቲቢ ግርማ መሰለኝ። እሺ ግርማ እንዴት ነው ወንድማችን? ግርማ እግዚአብሔር ይመስገን። እንዴት ናቸው? ደህና ነን። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? ቤተ እምነት ከኦርቶዶክስ። እሺ ቴንኪው። ከወንድሜ ጋር ቀጥሎ እውነተኛ ብርሃን ጋር በዚህ የቀኖና መጽሐፍት በርዕሱ መሰረት ማለት ነው። ቀጥሉ። እሺ ቴንኪው። ወንድማችን እንደምን አለ? እግዚአብሔር ይመስገን ደህና ነኝ። አሜን። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ 80 አሐዱ አላት ብለህ ታምናለህ? መጀመሪያ እናንተ ንገረኝ። እናንተ እኔ አሁን ስለገባው ምንም መረጃ የለኝም። አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ቁጥር ብዛት ስታይቀኝ ያንተ ቤተ እምነት ምንድን ነው? አይ አሁን የኛ አይደለም እኮ ጥያቄው ምንድነው መሰለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ለጠየቀኝ ከየት ቤተ እምነት ስትለኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብያለሁ። አንተ ደግሞ ወንድምነት ከየት ነው ስልክ ለጠየቁ መለሰ እየተግባባ ቆይ እሺ እንደዚህ ላድርግላችሁ። እሺ ቆይ እንደዚህ ላድርግላችሁ። እኛ የኢትዮጵያ የወንጌል አማኞች ነን እዚህ ያለ ነው። በተለምዶ ፕሮቴስታንት ወይ ደግሞ አድምጠን ከየትኛው አትበለን። ሎካል ቸርች ከሆነም ጠይቀን። እኔ አሁን ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነው፣ ግማሹ ከሙሉ ወንጌል ነው፣ ግማሹ ከቃለ ሕይወት ነው፣ ግማሹ ከመሰረተ ክርስቶስ ነው። እንደዚህ ማለት ነው። ግን አጠቃላይ በኢትዮጵያ የወንጌል አማኞች ውስጥ ነን ያለ ነው። ኦኬ በተለምዶ ጴንጤ ወይ ፕሮቴስታንት እንደዛ የሚባል የለም። አይ እንደዛ የሚባል እባክህ ሚዩት አድርገው። ይህንን ማናችሁ ብለህ ካልከን ጥሩ፣ እኛ የኢትዮጵያ ወንጌል አማኞች ነን ብለናልህ። ኦኬ ርዕሱ ላይ የሚታየው ድብልቅልቁ የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ነው። አይ የእናንተን የቀኖና መጽሐፍት የምትቀበሏቸውን ብዛታቸውን ንገሩን ብለህ ካልክ ቤት ትከፍትና እንደዚህ ማለት ነው። እንደኛ ቤት ከፍተህ ማነው ሆስት ሆነህ ቤት ትከፍትና የወንጌል አማኞች ነን ብላችሁ ምትሉ፣ በተለምዶ ጴንጤ ወይ ፕሮቴስታንት ብላችሁ ምትባሉት ኑና ስለምትሏቸው እኛ 66 ብለን ከሆነ 54 ብለን ከሆነ 44 ብለን ከሆነ ብላችሁ ስለምትሏቸው የመጽሐፍት ቀኖና እውነተኝነቱን አስረዱኝ ብለህ ቤት ከፍተህ ነው። እኛ እንደዚህ ርዕሱን ሰጥተን ድብልቅልቁ የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ነው ብለን ያልነው በዚህ ጉዳይ ላይ ነው መልስ ልሰጥ የገባኸው። ስለዚህ እኛ ከወንጌል አማኞች ነን። ኦኬ የወንጌል አማኝ የለም ብለህ የምትል ከሆነ ኦኬ መብትህ ነው። እሱ አንተ የፈለግከውን በል። እኛ ኦርቶዶክስ የለም ብለን ብንልህ ኦፌንድ ስለምናደርግ ነው እንጂ ኦርቶዶክስ የሚባልም የለም ብለን ልንል እንችላለን። እኛ ግን እንደዛ አንልም። መጽሐፍቶችን ከወንድማችን ጋር የመጽሐፍቱ ቀኖና ላይ ቀጥሉ ማለት ነው። በራሳችሁ መጽሐፍት አንተ ቤት ክፈትና እኛ እንመጣለን፣ እንመጣለን። ቀጥሉ። እውነተኛ ወንድምነት። ቴንኪው። እሺ ቴንኪው። ስለዚህ ኦርቶዶክስ 80 አሐዱ መጽሐፍ ቅዱስ አላት ብለህ ታምናለህ? እግዚአብሔር ይመስገን፣ ክብር ለእሱ ይሁን። እንኳን ለእኛ ለእናንተም ኮፒ አድርጋችኋል እኮ። በጣም ጥሩ። ስለዚህ የመጽሐፍቱ ብዛት ስንት ነው? ብዛቱ ሳይሆን እኔ ግን የገባሁት ጥያቄ ልጠይቃችሁ እኮ። የመጽሐፍቱ ብዛት ስንት ነው ግርማ? ለአንተ ሊገባም አንተ የእኛን ለመረዳት መጀመሪያ ኦርቶዶክስ እይታ ሊኖር ይገባል። እኔ አንተን ለመረዳት ያንተ እይታ ሊኖር። ስለዚህ ለኦርቶዶክሳውያን ስንት ነው መጽሐፉ?
ምን ይሰራልሃል? እስኪ አንተ ሙሉ መጽሐፍ ቅዱስ አለ ካልክ መላእክት መቼ ተፈጠሩ? እስኪ ጥያቄ መልሱ። ዝም ብላችሁ ለምን ትጨቃጨቃላችሁ? ስለዚህ ለኦርቶዶክሳውያን ብቻ የተገለጠ ምስጢር አንዴ እባክህ ግርማ አይደለም። በእናንተ አስተምሮ መላእክት መቼ ተፈጠሩ? አሁን ቁጥር ላይ ምንም አይደለም። አስረዳይ ካልክ ስለ መጽሐፍ ቅዱስ ላስረዳ እችላለሁ፣ ግን ምን ያደርግልሃል? አታምንበትም። ግርማ ጥያቄው የመጽሐፍቶችህ ብዛት ስንት ናቸው ነው። ከብዛቱ ምን አለህ? መጀመሪያ ወንጌላውያን የሚባሉት ስንት ናቸው? እናንተ ራሱ ስንት ናችሁ? ድኖሚኔሽናችሁ ምንም ማስረጃ በቃ። ስለዚህ ወንድማችን እያልክ ያለኸው መጽሐፍቶች ለኦርቶዶክስ ብቻ የተመሰጠሩ ናቸው። መቼ እንደተፈጠሩ መልስና እኔ ነገር ጥያቄያችን መላእክት ተፈጠሩ አይደለም እጅ ላይ አለ በምትለው በእናንተ ባልተደበላለቀው መላእክቶች መቼ እንደተፈጠሩ አስረዳይ እስኪ። በጣም ጥሩ። እሺ ማንበብ ትችላለህ አይደል ግርማዬ? አስረዳይ። ካስረዳኝ አስረዳለሁ። እሺ ማንበብ ትችላለህ አይደል? ችግር የለውም ማንበብ። እሺ ርዕሱን አንብብልኝ እስኪ። እሱን አነበብኩትኝና በርዕስህ መሰረት ስለዚህ መጽሐፍ ቅዱስ ካለህ መላእክት መቼ ተፈጠሩ? አለንም የለንም አላልንም ወንድምነት። አንተ ሙሉ መጽሐፍ የፈጠራቸው ፍጥረታት ታውቃለህ አይደለም ወንድም አለ። ኧረ እባክህን ግርማ፣ አንተ ሙሉ መጽሐፍ ቅዱስ አለህ አይደል? አለህ አይደል? ከመጽሐፍ ቅዱሱ መቼ መላእክት ተፈጠሩ የሚለውን አስረዳኝ። አንተ መጽሐፍ ቅዱስ አለህ አይደል? ሙሉ መጽሐፍ ቅዱስ። አሁን የኔን ተውና መጽሐፍ ቅዱስ አለህ አይደል? ሐሳብ ዘገብተህ ነው የምታጫጫው ብራዘር። አሁን ጥያቄው አንተ መጽሐፍ ቅዱስ አለህ ወይ? ሙሉ መጽሐፍ ቅዱስ ራሳቸው ይዘዎች ደግሞ ግሩፖች አይዞ ምናምን ይላሉ። መጀመሪያ ለራሳቸው መጽሐፍ ቅዱስ አለህ ወይ? አንተ ሙሉ መጽሐፍ ቅዱስ አለህ ወይ? ለምን አትነግረኝም? መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ አለ ወይ? አንተ አስር የተደጋግመዋል እንኳን ለኛ ለኦርቶዶክሳውያን ለእናንተም። ስለዚህ መጽሐፍ ቅዱስ አለ አይደል? ሙሉ መጽሐፍ ቅዱስ ወንድምነት። ኧረ በስመ አብ ሙሉ መጽሐፍ ቅዱስ አለ ወይ? ኧረ ስማኝ እባክህ፣ መላእክት መቼ እንደተፈጠሩ አስረዳኝና እሷን ከመለስክ አንተ እኔ አስረዳለሁ አልኩህ። ሙሉ መጽሐፍ ቅዱስ አለህ ወይ? መጽሐፍ ቅዱስ አለህ ወይ እኮ ነው። አሁን መላእክትን አይደለም ጥያቄው፣ መጽሐፍ ቅዱስ አለህ ወይ? አንተ ለምትጠይቀው እኔም ጥያቄ መጀመሪያ እኔም ጠየቅኩ። ሲጀምር ወንጌላውያን አማኝ የሚባል የለም። ለምን ተዋሻላችሁ? አሁን እሱን ተወው፣ በቃ ተወው እሱንና ወንጌላውያን አማኞችንም ጴንጤንም ፕሮቴስታንትንም የሚባል እምነት በመድኃኒዓለም ግርማ እሱን ተወው፣ በቃ አሁን ተወውና ለምትዋለሁ። አንተም ጠይቃለህ እኔም ጠይቃለሁ። ለምትዋለሁ። አንተ ኩሩ ኦርቶዶክሳዊ ነህ አይደል? በኦርቶዶክሳዊነት ትኮራለህ አይደል? በኢየሱስ ክርስቶስ የምኮራው። በቃ እሺ፣ በቤተ እምነት በሃይማኖት ትኮራለህ። በሃይማኖት ያለውን የቤተ እምነትህን የመጽሐፍ ቁጥር ንገረን። ኧረ በመድኃኒዓለም ጠየቅኩህ፣ ለምን አትመልስልኝም? በማርያም በእናትህ። በቃ እሺ፣ ሌላ መጠየቅ የሚችል ሰው ሲኖር እስኪ አንተ በፈለግከው። የዛሬ ርዕሳችን መላእክት መቼ ተፈጠሩ አይደለም ግርማ። የዛሬ ርዕሳችን መላእክት መቼ ተፈጠሩ ሳይሆን ጎዶሎ መጽሐፍ ቅዱስ ምናምን ይዘህ አትከራከርም። ሁሌም ለምትጠይቀው ጥያቄ ዝግጁ ሆነ። የእናንተ ሙሉ ነው አይደል ግርማ? የእናንተ ሙሉ ነው አይደል? ለአንተ ምን ይሰራልሃል? ለጠየቅኩህ ሳትመልስልኝ ምን ይሰራልሃል እኮ። አሁን የእኛን ጎዶሎ ነው ስላልክ እኮ ነው። አሁን የእናንተ ሙሉ ነው አይደለ ግርማ? ድብልቅልቅ ነው ያልከው። እስኪ አንተ ድብልቅልቅ ቤቱ ጋር ነው? እስኪ ንገረኝ። እሱን ልነግርህ እኮ ነው። ልነግርህ እኮ ነው። እሺ እኮ ንገረኝ። የእኛ ጎዶሎ ነው አይደለ? የእናንተ ሙሉ ነው አይደል? ጎዶሎውን ተው። ድብልቅልቁ ምንድን ነው? ድብልቅልቅ ያላችሁት ርዕስ እሱን እናሳያለን ወንድምነት። የእናንተ ሙሉ ነው አይደል? ስለ ሙሉነት ሳይሆን ድብልቅልቅ ያልከው ርዕስህን መጀመሪያ አሳይ። ድብልቅልቅ ማለት ምን ማለት ነው? ራሱ ቃሉ ራሱ ምንድን ነው? ስለዚህ መጽሐፍትህን አታውቃቸውም። መጽሐፍ ቅዱስ ምን ይሁን አታውቀውም። ዝም ብለህ ነው የገባኸው ማለት ነው። አታውራ በእናትህ፣ እንደሱ አትበል። ርዕስህን ድብልቅልቅ ማለት ምንድን ነው? ድብልቅልቅ ነው። መጽሐፍ ቅዱሳችሁ ድብልቅልቅ ነው። የቀኖና ቁጥራችሁ ድብልቅልቅ ነው። በአጠቃላይ ቃል መጽሐፍ ቅዱስ የላችሁም። እሺ የእናንተ አላችሁ። በጣም ጥሩ አለህ አይደል አንተ? ስለዚህ ካለህ ንገረኝ መጽሐፍ ቅዱስ እንደሚል ጉንጭ አልፋ ውይይት ነው። ስለዚህ ነገሩ እኔ ጥፋተኛው ግን እስኪ መላእክት በአንተ መጽሐፍ ቅዱስ ላይ መቼ እንደተፈጠሩ አሳየኝ። ሙሉ ከሆን
እንደዚህ እናድርግ። እሺ ኦኬ። እኔ ቆይ ልጨርሳ ጥያቄ ወዳጅ እስካሁን ስታወሩ ሰማሁ ከወንድሜ ጋር ማለት ነው። ማንበብ ትችላለህ ወይ ብሎ ወንድምነት ጠየቀው፣ ወንድሜ ማለት ነው። ኦርቶዶክሱ ሰው ደግሞ አዎ ማንበብ እችላለሁ አለ። ሚዩት አድርገው ቆይ እሰጥሃለሁ። ርዕሱ ምንድን ነው የተጻፈው ብሎ አለው። ድብልቅልቁ የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ነው ርዕሱ። የኦርቶዶክሱ ወንድም ገብቶ ምንድን ነው ያለው? መላእክት መቼ ነው የተፈጠሩት? በዚህ ላይ እናውራ ነው ርዕሱስ። ድብልቅልቁ የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ነው። አሁን ለምሳሌ እንደዚህ ብዬ ብጠይቀው ስምህ ማን ነው ብዬ ብጠይቀው ጂቲቢ ብሎ ያለውን አይ ቲንክ በአብሪቬሽን ሲጠራ ይመስለኛል ግርማ ሰምቲንግ፣ እሺ ግርማ ታደሰ የአባቱ ስም በቢ የሚጀምር ነው ማለት ነው። ኦኬ አሁን ግን ባይገባኝ ግርማ ታደሰ ብሎ የሚል ባይገባኝ ይሄ ምንድነው ጂቲቢ ብለህ በአብሪቬሽን የጻፍከው እንደው ብዬ ብለው ጥያቄን የጠየቁት ማለት ይሄንን ቃል ፍቹን አብራራልኝ ማለት ነው። ግርማ ታደሰም ይሁን ሌላም ከሆነ እሱ ነው የሚያብራራልን፣ እሱ ነው የጻፈውና እኔን ስጠይቀው ግን ጠዋት ቁርሴን የበላሁትኝ ዳቦ በሻይ ነው ብሎ ቢመልስ ትክክለኛ መልስ ነው የመልሰው? አይደለም። የኔ ጥያቄ ጠዋት ቁርስህን ምን በላህ ቢሆን ኖሮ የበላሁት ዳቦ በሻይ ነው ወይ ደግሞ ቆንጅዬ ቋንጣ ፍርፍር በልቻለሁ ብሎ ይለኛል። የጠየቅኩት ጥያቄ ግን ጂቲቢ ምንድን ነው በአብሪቬሽኑ ሲፈታ ምንድን ነው ብዬ ብጠይቀው ሊፈታልኝ የሚችለው እሱ ነው፣ ጻፈው እሱ ነውና እሱ ነው የሚፈታው ማለት ነው። ይሄ ሲሆን የተግባቦትን ሕግ ያውቃል ወይ ደግሞ እኔ አሁን ጂቲቢ ማለት ምን ማለት ነው ብዬ ርዕስ አድርጌ ባመጣ እኔን መጠየቅ ያለብኝ። አሁን ወንድማችን እንደው ደካማ በሆነው ሎጂክ ስምህ ማን ነው ብለን ስንለው የቅድመ አያቴ ስም ተክለማርያም ይባላል ብሎ ቢል መልስ መለሰልኝ? አልመለሰም። እኔ የቅድመ አያቴ ስም ማን ይባላል አይደለም ጥያቄ፣ ያንተ ስም ማን ይባላል ነው። አይ ያንተ ስም ማን ነው ብዬ ስል አጎቴ ፈረስ ጋላቢ ነበር ብሎ ቢል ትክክለኛ መልስ መለሰ? አይደለም የመለሰልኝ። ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልስ አይደለም። ቴንኪው። እዚህ ርዕሱ ድብልቅልቁ የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ነው። እንዴት እንደተደበላለቀ እንድናሳይ አንተ ግን በመጀመሪያ የመጽሐፋችሁ የቀኖና ብዛት ቁጥሩ ስንት ነው ነው እየጠየቅን ያለው ማለት ነው። በወንድሜ በኩል ካወቀው አይ የመጽሐፋችን የቀኖና ብዛት ቁጥሮቹ 100 ናቸው በመረጃ ላሳይ ይችላለሁ፣ ወይ ደግሞ አይ 90 ነው በመረጃ ላሳይ ይችላለሁ፣ አይ 75 ነው እሱን በመረጃ ላሳይ ይችላለሁ፣ ወይ ደግሞ እንደዚህ ቆርጣ እንኳን ባትናገር እንደየጊዜው ሁኔታ እንዳየሩ ጸባይ እንደሚሉት ማለት ነው። እንደየጊዜው ሁኔታ ከፍም ዝቅ ሊል ይችላል። ልክ እንደዚህ እንደ ባንክ ሬት ማለት ነው፣ የዓለም ምንዛሪ ሬት ከፍም ዝቅም ሊል ይችላል። እንደ ገበያው ሁኔታ ነው ብለህ ካልክም አይታወቅም ማለት ነው። ወይ 100 ነው በለን፣ ወይ 90 ነው በለን፣ ወይ 75 ነው በለን፣ ወይ ደግሞ አይታወቅም። እንደየዘመኑ አመጣጥ እንደ ህዝቡ ብዛት የምንጨምረው የምንቀንሰው አለ ብለህ ካልክ በቃ ተገቢ የሆነ መልስ መለስክልን ማለት ነው። አሁን አንተ ድብልቅልቁ የመጽሐፍ ቅዱስ ቀኖና ሲፈተሽ ብሎ የሚለውን ጥያቄ ስንት ነው የመጽሐፍ ብዛት እያለ ሲጠይቅህ የተግባቦት ሕግ ካወቅ ማለት ነው ቁጥሩን መናገር ነው ያለብህ። በስንት ዓመተ ምህረት የታተመውን ይሄ በዚህ ዓመተ ምህረት የታተመው የመጽሐፍ ቀኖና ብዛት ይሄ ነው። አጠቃላይ ኦርቶዶክስ የዜና ያላላት ነው ማለት ያለብህ። አንተ ግን መተህ መላእክት መቼ ተፈጠሩ ብለህ ስትል ርዕሳችን ባላደረግንበት ባልተዘጋጀንበት ማለት ዛሬ ተዘጋጃችሁበት እናንተ ለመወያየት ተዘጋጃችሁበት። አድመጠኝ። ባልተዘጋጀንበት ማለት ምን ማለት ነው? ርዕስ አድርገን ባልመጣንበት ማለት ነው። ሌላው ሰው ገብቶ በመጽሐፍ ቅዱስን ካወቅከው እኮ ማድረግ አይጠበቅም። እባክህ። ስለዚህ ምንድን ነው ያው ጾመኛ ነኝ እያልክ ነው። እውቀት የለህም። አንድ የምታውቀው አሁን ራስን እንኳን በጠይቅህ ዘፍጥረት መጽሐፍ ምዕራፍ 1 ላይ አባቶች ደብተራዎቹ የሚታትሩበት የሚጎደፍሩበት በአንድምታ ትርጓሜ ብሎ በሚል ቆይ። ስለዚህ አንተ እታችሁረች ርዕስ ጠብቀህ መውራት ማችል ስለሆንክ ስለዚህ እንደዚህ ታይ ትወርዳለህ ማለት ነው። ስምህ ማን ነው ተብለህ ስትባል ማታ ራቴን የበላሁት ቂጣ ነው ብለህ የምትል
ቀኝና ግራህን የማታውቅ ኦርቶዶክሳዊ መሆንን በደንብ አይተናል ማለት ነው። ለሌሎች ጊዜ ልቀቅ ቦታ ማለት ነው። መላእክት የተፈጠሩት መቼ ነው ብሎ ይላል እንዴ? ርዕሱን ጠብቆ ቢሆን ኦኬ፣ በርዕሱ መሰረት ቢሆን ማለት ነው። እሺ እግዚአብሔር ይስጥልን። ሌላ ካለ መምጣት ይችላል። ሌላ ኦርቶዶክሳዊ ካለ ያው እግዚአብሔር ምስክር ነው። ወንድሞች እናቶቼ፣ ኦርቶዶክስ ማለት በመጽሐፍ ቅዱስ ቀኖና ድብልቅልቅ ያለባት መያዣ መጨበጫ የሌለው እጇ ላይ አሁን ምንም መጽሐፍ ቅዱስ እንደሌለ ታውቃላችሁ። ምንም መጽሐፍ ቅዱስ የለም። ምንም አይነት መጽሐፍ ቅዱስ የላትም እጇ ላይ። ይሄ 80 አሃዱ ብለው የሚሉት ውሸት ነው። የትኛውም ቦታ ላይ ሲጠይቋችሁ ይሄንን ሪከርድ አድርጋችሁ ያዙ። ለሚላም ሰጠዋለሁ፣ ለጆሲም ሰጠዋለሁ፣ ለእውነትም ሰጠዋለሁ። በደንብ ያዙት ወገኖቼ። እንደም ዲያቆንም ስለምጣ ሰጠዋለሁ። በደንብ ያዙት፣ ሪከርድ አድርጋችሁ። ኦርቶዶክስ 80 አሃዱ የሚባል መጽሐፍ ቅዱስ የላትም። ውሸቷን ነው። ይህንን ስንነግራችሁ አስረግጠን የምንነግራችሁ ውሸቷን ነው። ለምሳሌ እችን ብቻ በሃይላይት ልስጥና ለጆሲም ልስጠው ምናልባት የሚለው ነገር ካለ ከዛ እንቀጥላለን ማለት ነው። ኦኬ፣ ለምሳሌ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። ዓለም ሃይማኖቴን ይወቅልኝ ብላ ያሳተመችው ማለት ነው። በዚህ ውስጥ የመጽሐፍ የቀኖና መጽሐፍት ብሎ የሚል እምነት ብሎ በሚለው ውስጥ በዚህ ክፍል ላይ እምነት ብሎ በሚለው 5ቱ አዕማደ ምስጢር፣ 7ቱ ምስጢራተ ቤተክርስቲያንና ሌሎችም እምነት ብሎ በሚለው ውስጥ ቅዱሳት መጽሐፍት ብላለች። ቅዱሳት መጽሐፍት ገጽ 41 ላይ እንሄዳለን። ብዛታቸው ምን ያህል እንደሆነ እናያለን። ከ41 ጀምሮ ከዚህ ነው የምትናገረው። በበሉ ሶሪ ከዚህ ከ41 የቅዱሳት መጽሐፍት ብላ እዚህ ግን ዝርዝሮቹን አስቀምጣለች። የብሉይና የአዲስ ኪዳን መጽሐፍት ብላ ማለት ነው። መቁጠር አይጠበቅብንም። እራሷ ቤተክርስቲያኒቱ ቆጥረዋለች። ከፈለግንም እንቆጥረዋለን። ቤተክርስቲያኒቱ ስትቆጥረው እዚህ ጋር ምን አለች? የብሉይ ኪዳን መጽሐፍት 46 እኔ ጥያቄ ምልክት ያደረኩበት ልብ በሉ። ምክንያቱም 46 ስለ አይደለም። ልብ በሉ። በተለይ የወንጌል አማኞች የሆናቸው ወንድሞች እናቶች፣ እውነትን ለምትፈልጉ ማንም ኦርቶዶክሳዊ የሆነ አንገቱን ቀና አድርጎ በዚህ መጽሐፍት እፍል ለፊታችን ሊያወራ የሚችል ለዘላለም አታገኙም። ኦርቶዶክስ እዚህ ጋር ነው በቃ ራሷን የተመታችሁ። ራሷን ደግሞ የመታት ሌላ አይደለም፣ ራሷን በራሷ ነው የመታችሁ። እርግብግቢቷን ራሷ ነች በውሸት መዶሻ ቀጥቅጣ የጣለችው አደባባይ ላይ። እነንትና ናቸው የመቱኝ ብላ እንዳትል ራሷን በራሷ ነው የመታችሁ። እንዴት? የብሉይ ኪዳን መጽሐፍት ቁጥር ስንት ነው? 46። እኛ ጥሩ የሂሳብ ተማሪ መስል መደመር ነው ያለብን። መደመር ብቻ ነው ያለብን። ኦኬ እሺ። ስለዚህ እንደምረዋ ኦርቶዶክስ የብሉይ ኪዳን የመጽሐፍት ቀኖና 46 ብሉይ። ኦኬ። የአዲስ ኪዳን የመጽሐፍት ድምር ስንት ነው ይላል? 35። እንደምረዋለን 81 አይደል? እልል በሉ ኦርቶዶክሳውያን፣ በእውነት እልል በሉ። እመቤቴ ረዳችን ኪዳነ ምሕረት እንደ ወላዲተ አምላክ አወጣችን ከጉድ እያላችሁ እስኪ እልል በሉ። እዚህ ጋር 81 ሆነ አይደል ቁጥሩ? እልልታህን ሳጨርሰው እንዴት አፈር እንደምመልስበት ታያለህ ማለት ነው። እስኪ እልል በሉ ግን አንዴ ኦርቶዶክሳውያን በሉ እስኪ አሰሙ። ምክንያቱም መጽሐፋችሁ 81 ሆና በድምሩ ይኸው በድምሩ የደመረችው ማለት ጠቅላላ ድምር 81 ብላለች። የትኛውን ነው ይሄንን ያለችው? ዓለም ይወቅልኝ ብላ ባለችው መጽሐፏ ላይ ማለት ነው። ኦኬ ዓለም ይወቅልኝ ብላ ያሳተመችው መጽሐፏ አሁን በእጇ ላይ ያለው 80 አሃዱ ይሄ ነው አይደል? አዎ እንደምረዋለና እንደምረዋለን። ኦኬ እንደምረው 54 27 ዋት
54 አዎ ስቆጥራቸው እነዚህ 54 ናቸው። እንቆጥራቸዋለን። መድኃኔዓለም ክርስቶስ ምስክሬ ነው። ይቆጠራሉ። እያያችሁ ቁጠርልን አይን ባይን ካላችሁ ቆጥረዋለሁ። እኔ ግን ቆጥሬ 54 ናቸው። እና ምን ልታመጣ ነው አንተ ኤርሚያስ? እንዴ 54 እዚህስ የብሉይ ኪዳን መጽሐፍት ብዛት 46። ይሄ ስንት ነው? 54 54 የሚመጣው በ46 ላይ ስንት ጨምራ ነው? 8 ዋት እዚህ መጽሐፏ ላይ 46 ነው አለች። አይ ወገኖቼ ሪከርድ አድርጉ። አንድ ኦርቶዶክሳዊ መጥቶ ፊት ለፊታችሁ ሲናገር ኦኬ አፍህን ዝጋ ዝም በል ምናምን ብላችሁ አትበሉት። አለሳልሰው ወጥመድ ውስጥ ጨምረው በራሱ መጽሐፍት ወገባ ገዳውን ሰብረው ቤተክርስቲያኒቱን ራሷን በራሷ አዋርዳ ህዝብ ያዋርደኝ ዓለም ያዋርደኝ ብላ ውራጇን ራሷን ጻፈችው። የኛ መጽሐፏን ገዝተን ማንበብ ብቻ ነው። በፍትሐ ነገሥቱ ደግሞ አይላለሁ ማለት ነው። እሺ 46 እዚህስ መጽሐፍቱን ስንደምር 54 ይቆጠር። አዎ ወደ ቆጠራ ህዝብ ቆጠራ ሳይሆን መጽሐፍት ቆጠራ። በዚህ መሰረት ነው ቆጥራ። አይ በገጽ በገጹ ስላስቀመጠኝ መጽሐፍቶቹ በሙሉ ገጽ ስላላቸው እዛ ጋር እንቆጥራለን። ኦኬ ማነው ሶሪ እዚህ በመጽሐፉ እንቆጥራለን። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 21 22 ቆይ እዚህ ጋር 22 የምትላት ጋር ያዙልኝ። ዮዲት ጋር 22 ይላል። አንድ ነገር ትዝ አለኝ። ሜላ ማይክ ክፈት፣ ማይክ ክፈት። አንተ ልጠይቅህ ሜላ አለህ? እሺ ሚዩት ነህ ማይክ ማለት እያወራህ ከሆነ አንድ ነገር ትዝ ብሎኝ ነው። እሺ ሜላ ዞር ብሏል ማለት ነው። ኦኬ ቴንክ ዩ። እስከ ዮዲት 22 ያዥልኝ እህትዬ ሶስዬ ቴንክ ዩ። እዝራ ሱቱኤል እዝራ ካል አላት አይደል? ሁለት ማለት ነው እዝራዎች። በኋላ አሳያችኋለሁ። ኦኬ 22 ዮዲት ድረስ ቆጠርን። አስቴር 23 24 25 26 27 28 29 30 31 32 33 34 35 35 36 37 38 39 39 40 41 42 43 44 45 46 47 48 49 50 51 52 53 54 ይሄ 54 የአዲስ ኪዳን እዚህ ጋር 27 ነው ያለችው። 27 54ቱ የብሉይ ኪዳን ነው። 27ቱ የአዲስ ኪዳን ነው። በድምሩ ስንት ነው? 80 አሃዱ። አንዴ ልልታውን ብታቀልጡት ኦርቶዶክሳውያን ኦኬ 81 ሆነ አይደል? ይሄ መጽሐፍ አዎ። እዚህ ግን ዓለም ይወቅልኝ ብላ ባለችው ላይ ያሳተመችው ላይ የብሉይ ኪዳኑ መጽሐፍ ስንት ነው? ብዛቱ ቁጥሩ 54። ዓለም ይወቅልኝ ብላ ደግሞ የጻፈችው ውሸቷን ለዓለም ደግሞ ይወቅልኝ ብላ ያለችው ላይ የብሉይ ኪዳን መጽሐፍት ብዛቱ ስንት ነው? 46። የአዲስ ኪዳን መጽሐፍት 35 ነው አለች። የአዲስ ኪዳን መጽሐፍት 27 ነው። አምላኬ አምላኬ ይኸውልህ በመጽሐፏ ላይ የአዲስ ኪዳን መጽሐፍ ሲቆጠር 27 ናቸው። እዚህ በጻፈችው ዓለም ይወቅልኝ ብላ ባለችው ላይ 35 ነው። በጻፈችው መጽሐፍት ውስጥ የብሉይ ኪዳን መጽሐፍት 54 ነው። በጻፈችው መጽሐፏ ላይ የብሉይ ኪዳን መጽሐፍት 46 ነው። ኦርቶዶክስ በመጽሐፍ ቅዱሷና ዓለም ይወቅልኝ ብላ ባለችው መጽሐፏ ላይ አንድ አይነት ነገር አታወራም። ስለዚህ እንደዚህ እንደምርላታለን ማለት ነው። እንዴት? ይህን ስንቆጥረው 54 ነው አይደል የመጣው ወገኖቼ? 54 እዚህ ያስቆጠረችን 54 ነው። የአዲስ ኪዳኑ 35 ነው ብላ ያለችውን የአዲስ ኪዳኑ 35 ነው ብላ ያለችውን አላስቆጠረችንም። እሱን እንጨምርላት። 54 ሲደመር 35 ስንት ነው? 89። መድኃኔዓለም ክርስቶስ ከዚህ ውርደት ያድናችሁ፣ በዘራችሁ አይድረስ።
ኦርቶዶክስ ይኸውልህ በአፍጢሟ ገደል እየገባች ነው። በራሷ እጅ ማንም ሳይገፈትራት፣ ማንም ሳይገፋት፣ ማንም ሕጸጽ ሳይጨምርባት ራሷን በራሷ ገመድ ውስጥ ጨምራ እያነቀች ነው። ገደል ውስጥ ራሷን እያወረወረች ነው። ትውልዷን ለሲኦል እየዳረገችው ነው። አይ ለምን ኤርሚያስ 54ቱን እዚህ አስቆጠርክ አይደል 27ቱን ለምን አትይዝላትም ብለህ እንዳትለኝ 35 ነው ብላለች። 35 ነው የአዲስ ኪዳን መጽሐፍ ብላለች። እነማን? ይኸው ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጥሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስ፣ ዲድስቅልያ እነዚህን ሁሉ ጨምራ የደብተራውን ሁሉ ጽሑፈት ጨምራ የአዲስ ኪዳን መጽሐፍት 35 ናቸው ብላለች። በ27 ላይ ስንት ጨምራ ማለት ነው? 8 ማለት ነው። እነኚህ 8 ናቸው። ይኸው እዚህ ጋር የተጻፉት ይኸው 8ቱ መጽሐፈ ዲድስቅልያ ድረስ እነኚህ ስደምራቸው 35 ይሆናሉ። በዚህኛው ላይ እዚህ የጻፈችውን 54ቱን ብቻ መደመር። ኦርቶዶክስ 89 መጽሐፍ አላት። በእውነት 81 ትላለች እንጂ ስንት ጨመረችበት? 8። ኦርቶዶክስ ባቢሎን ሆናለች የኢትዮጵያዋ። በምን? በመጽሐፍ ቀኖና ብዛት። እንዴት? በራሷ መጽሐፍት ላይ በ1921 ዓመተ ምህረት በታተመው ላይ 73 የመጽሐፍት ድምር አላት። በ1947 በታተመው ላይ 79፣ በ1980 በታተመው ላይ 84 85፣ እዚህ ጋር 85 ቅድም የደመርነው 85 ነው። በ2000 ዓመተ ምህረት ላይ የታተመ 81 ትበል እንጂ ይሄንን ትበል እንጂ ስደምረው የቅድሙን ያሳየኋችሁ ስንት ነው? 89 ነው። 89 ሆኖ በ81 በተባለው ላይ 8ቱን መጽሐፍ ጨምራ ማለት ነው። ኦርቶዶክስ 73 80 አሐዱ አላት፣ 79 80 አሐዱ አላት፣ 88 ማለት 85 80 አሐዱ አላት፣ 89 80 አሐዱ አላት። አሁን በቀጣይ ደግሞ 93 ልታሳተም ነው ያለን መረጃ እንደሚያሳየን። ስለዚህ ድብልቅልቁ ታዲያ አይባልም እንዴ? አንድ ኦርቶዶክሳዊ ቀና ብለህ ጴንጤ ፊት እናንተ መጽሐፍ ቅዱስ የለህም ብለህ ሁለተኛ ትልና አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ እናደርጋችኋለን። በራሳችሁ መጽሐፍት ኦኬ። በእንትን ልይላችሁ አይደል? በማን ነው? በፍትሐ ነገሥቱ ኤርሚያስ እኛ ፍትሐ ነገሥቱና በፍትሐ ነገሥቱ ነው መታየት ያለበት ብለህ ካልክ ኦኬ። በፍትሐ ነገሥቱ የመጽሐፍቶቻችሁ ብዛት ቁጥር ስንት ነው? እዳችሁ በዛ እኮ። እናንተ ጠላ እየጠጣችሁ መናፍቅ እያላችሁ የእግዚአብሔርን ስትሳደቡ ነው የኖራችሁት። የመጽሐፍቶቻችሁን ቁጥር አታውቁትም አይደል? እናሳውቅሃለን ስልህ እናሳውቅሃለን በደንብኛ። ፍትሐ ነገሥቱ ከነትርጓሜው መንበሩ ከናጎበሩ እንደሚባለው እናሳያለን። ስለዚህ ሁለተኛ የእግዚአብሔርን ሕዝብ ሁለተኛ ጴንጤ መጽሐፍ ቅዱስ የታለውና እናንተ የታላችሁና ብለህ ሁለተኛ እንዳይለመድ። ሁለተኛ ተሰምቻለሁ። አንድ ኦርቶዶክሳዊ የበትንሳኤ ማሳተሚያ ድርጅት ተታተመ ኦኬ። ማንም ሰው ከዚህ በኋላ ቀና ብለህ የእግዚአብሔር ሕዝብ ላይ መናገር አትችሉ። ለምሳሌ የመጽሐፍቶቻችሁ ብዛት ስንት ይላል? ይቅርታ፣ ምናልባት ፍትሐ ነገሥት ምን እንደሆነ የማያውቁም ስለሚኖሩ ምንድን ነው ፍትሐ ነገሥት መጽሐፉ ራሱ? ቤተክርስቲያኒቱ እንደ መተዳደሪያ እንደ ሕግ የምትተዳደርበት የምትቀበላቸው ከቀድሞ ነገስታት ጀምሮ
አለባበስ፣ አበላል፣ አጠጣጥ፣ የአምልኮ ስርዓቱ፣ ካህናቱ፣ ጽላቱ፣ ታቦቱ በጣም ብዙ ነገር የያዘ ማለት ነው። በዚህ ላይ ያው በእንተ ዲያቆናት፣ በእንተ ጳጳሳት፣ በእንተ ቀሳውስት፣ በእንተ ዲያቆናት በሙሉ ስለ መብል፣ ስለ ቅዳሴ፣ ስለ ቁርባን፣ ስለ ምጽዋት፣ ስለ ሰማዕታት ምናምን ነገር፣ ስለ ድውያን፣ ስለ ሙታን ምናምን ነገር፣ ስለ በዓላት፣ ተግሳጽ፣ ጸቃ ምኑን ከምን ነገር አለው ማለት ብዙ ነው የያዘ። እሺ በቅድስት ቤተክርስቲያናችን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍ ትላለች። ሊቀበሏቸው የሚገባ ስንት? 81 ስለሆነ ኦኬ 81 ካለው በኋላ ረስ ጠብ ካለው በኋላ 85 ምዕመናን በቤተ ክርስቲያን የተቀበሏቸው መጽሐፍት ብዛታቸውን 5ቱ ብሔረ ኦሪት፣ የነዌ ልጅ ኢያሱ ምናምን ነገር ብሎ አጠቃላይ ይደምራል። ስንት ናቸው ይላል? 55 የብሉይ ኪዳኑ። እሺ ከዛስ እዚህ ጋር 55 የብሉይ ኪዳን መጽሐፍቶች እዚህ ተጨምረው የአዲስ ኪዳኑ 27 እዚህ ጋር ያው መጽሐፍት 4ቱ ወንጌላት ሰባኪያን ጴጥሮስ ጳውሎስ ምናምን ነገር ብለው መልእክታትን የቅዱስ ጳውሎስ የዮሐንስን መልእክታት ይጽፉና እዚህ ጋር መጽሐፈ አቡነ ቀለምሲስ ዘዮሐንስ ወንጌላዊ አሐዱ ብሎ ካለ በኋላ ይሁዳና የጳውሎስ መልእክታት 14ቱን ወንጌላት የዮሐንስን ወንጌልና የዮሐንስን ራእይ መጽሐፍት እንድትጽናኑባቸው የያዙ ናቸው ብሎ ይላል። በአጠቃላይ እዚህ ውስጥ የ27ቱን የአዲስ ኪዳን መጽሐፍት ነው የጻፈው። 27 የአዲስ ኪዳን መጽሐፍት ኦኬ። እዚሁ ጋር እንደምረው እዚህ 55 ነው። ኦኬ እዚህ ደግሞ 27 ነው። ሁለት 6 82 ማለት ነው። በፍትሐ ነገሥቱም ስትያዝ 81 አልመጣ አለ። ምን ይሻላል ታዲያ? እንዴት ይሻላታል ኦርቶዶክስ? በፍትሐ ነገሥቷ ያስቀመጠችው ሌላ፣ ዓለም ይወቅልኝ ብላ በጻፈችው መጽሐፍት ውስጥ ያስቀመጠችው ሌላ፣ ዓለም ያንብብልኝ ብላ ባለችው በዚህኛው መጽሐፍ ቅዱስ ሌላ፣ ዓለም ይወቅልኝ ብላ ባለችው በጻፈችው በሰማንያ አድዋ ሌላ። በዚህም ሌላ ነው የምታወራው፣ በዚህም ሌላ ነው የምታወራው፣ በዚህም ሌላ ነው የምታወራው፣ በዚህኛውም ሌላ ነው የምታወራው። አራቱም መጽሐፍ የቤተክርስቲያን መጽሐፍት ነው የኦርቶዶክስ። ይሄኛው ከዚህኛው አይስማማም፣ ይሄኛው ከዚህኛው አይስማማም፣ ይሄኛው ከዚህኛው አይስማማም፣ ይሄ ከዚህ አይስማማም፣ ይሄኛውም ከዚህ አይስማማም፣ ይሄኛውም ከዚህ አይስማማም፣ ይሄም ከዛኛው አይስማማም። ድብልቅልቁ ያልኩት ለዚህ ነው ማለት ነው። አይ ኤርሚያስ እኛ ልናስማማ እንችላለን ብሎ የሚል ሰው ካለ ይምጣ ነው ብለን ቤቱን የከፈትነው። ለዚህ ነው ድርሽ አትሉ ማለት ነው። ሁለተኛ ማስታወቂያ ነው የምናገረው። ሁለተኛ ይህንም ቪዲዮ የምሰሙ ዩቲዩብ ላይ ያላችሁ ሁሉ ጭምር ኦርቶዶክሳውያኑ አንገት ትደፋላችሁ። ኦልሬዲ አንገታችሁንም ደፍታችኋል። ቀና ብላችሁ በመጽሐፍ ቅዱስ ቀኖና ጴንጤ ፊት ላታወሩ ዓለም አደባባይ ላይ እንደዚህ ይሰጣል ማለት ነው። የዘመናት ጉዳችሁ አንድ እንኳን ማች የሚያደርግ የለም። ስለዚህ ኦርቶዶክስ የመጽሐፍ ቅዱስ ቀኖና የላትም።